የሚያኮስስ የለም፣ እንደሱ የሚል አስተምሮ የለም። ይኸውልህ አምላኬ መድኃኒቴ እንደዚህ አትሉም እያልኩ አይደለም። እኔ እንደሱ ስትሉ የሚያኮስስ የሚለው አነጋገር አይገልጸንም ብዬ ነው። የተጻፈውን ነው። አይ ነገረ መስቀሉ ማለት መስቀሉን መስበክ፣ መስቀሉን አውጥቶ መስበክ፣ የተሰቀለውን ትቶ መስቀሉን መስበክ ማለት ይሄ ነው። ባይዘው መንፈስ ቅዱስን የሚሳደብ ተብሎ ሲጻፍ መንፈስ ቅዱስን ሰው አይሳደብም። ስለሆነ አለመከበል አንድ ጊዜ እንደማመጥ እስኪ አንድ ጊዜ መስቀሉን የምንሰብከው ብድግ ብለን እኮ አይደለም፣ ክርስቶስ የተሰቀለበት ብለን እኮ ነው። ክርስቶስ መከራ የተቀበለበት ደሙን አፈሰሰበት ነው እንጂ ምንድን ከክርስቶስ የተነጠለ መስቀል እኮ እኛ የለንም። ከክርስቶስ የተለየ መስቀል የለም። መጽሐፍ ቅዱሳዊ አድርገው አይውል የተነሳህበትንም መጽሐፍ ቅዱሳዊ አድርገው የመስቀሉ ቃል የሚለው መስቀሉን ነው ወይንስ እንጨቱን ነው የሚለው ማነው? ክርስቶስን ነው የሚለውን ለይና እንደ እግዚአብሔር ቃል ተናገር። የመጀመሪያ ይሄን ካለፍን በኋላ ደግሞ ደሙ የነካውና ያልነካው የሚሰገድ የማይሰገድ ወደሱ እንመጣለን። የመጀመሪያ ግን እዚያ ጋር የሚናገረው የመስቀሉ ቃል የሚለው ቃሉ ክርስቶስን ነው ወይንስ እንጨቱን ነው? የመስቀሉ ነገር በሚል ነው እኔ የተማርኩ አልኩ እኮ ነው ተናገርኩ። እኔ ያልኩኝ የመስቀሉ ነገር አይልም መጽሐፍ ቅዱስ የመስቀሉ ነገር አይልም እያለ አይልም። መጽሐፋችን በቤተክርስቲያን ተጽፎ የተቀመጠው ይላል ነው። ይኸውልህ አንተ የመጀመሪያ ሰው ግሪኩን የተጻፈበትን ክደህ አንተ የተቀበልከውን ነገር የምታወራ አንተን አየሁ። የለም እንደዚያ የመስቀሉ ቃል ለሚል ወንድሜ ግሪክ እኮ እኔ እኮ ተናግሬያለሁ። ግሪክ አልተማርኩም እስከተማርኩት ድረስ ቤተክርስቲያን የተቀበለችው ወንድም አለም አዲስ ኪዳንን የተቀበለችው የግሪኩን ነው፣ የግዕዙን አይደለም የተቀበለችው። ግዕዙን ከሆነ አባ ሮሜ የሚባለው መነኩሴ ጠይቀው። አሁን እየተነጋገርን ያለውን እንደተጻፈበት እንደ ዋናው እንደ እናት ቋንቋው እናውራ እንነጋገር ነው። አይ እኔ አልቀበልም፣ በሃይማኖት መነጽር ነው የምመለከተው፣ መጽሐፍ ቅዱሳዊ ማስረጃ ስትሉኝ አልቀበልም ካልክ መብት ነው። ግን እኛ የምንጠይቀው እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ በከመ መሃሩነ አበዊነ ነው። አባቶቻችን እንዳስተማሩን ነው የምንጠይቅህ። እና አባቶች የእናንተ አባቶች ያስተማሯችሁን እናንተ ታውቃላችሁ። የኔ አባቶች ያስተማሩ ደግሞ የመስቀሉ ነገር ብለው ነው። የክርስቶስ መስቀሉ ከንቱ እንዳይሆን ይላል። እንደውም ቀጣ ማለት ነው እዚያው ላይ የክርስቶስ መስቀሉ ከንቱ እንዳይሆን ይላል። ወንድሜ በቃ አንተ ይሄንን እውነት የትክክለኛዋ የቤተክርስቲያኒቱ አስተምህሮ ወይንም መጽሐፍ ቅዱሳዊ እውነት አይደለም። ይሄ የሚኒሊየም ትርጉም ወይ ኮነ በጥበበ ነገር ከመኢንሳር መስቀሎ ለክርስቶስ እስመ ነገረ መስቀሉስ እብድ ውእቱ በሀበ ህጉላን ወሀቤስ ድህነ ኃይለ እግዚአብሔር ውእቱ ነው የሚል ውእቱ መጨረሻ ነው። ብዙ በደንብ ያንብቡት። በደንብ ነው እንትን ያልኩልህ፣ በደንብ ነው ያነበብኩልህ። ውእቱ የሚለው አንተ አልከው ቦታ ላይ ነው። እኔ ነው እንጂ 17 እኮ ነው። 17 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 17 ለለድህነ ኃይለ እግዚአብሔር ውእቱ ነው የሚል እኮ ለለድህነ ኃይለ እግዚአብሔር ውእቱና እና ታዲያ ምን ልትል ፈልገህ ነው እኮና ወነገረ መስቀሉ ሰበድ ውእቱ አይልም? የመስቀሉ ነገር በሀበ ህጉላን በማያምኑ ሰዎች ዘንድ ከንቱ ነው እኮ ትርጉም ነው አልኩህ እኮ። ይሄ ከግዕዙ የተተረጎመው ነው። ይሄ የግዕዙ ትርጉም ነው፣ የእናቱ ትርጉም አይደለም። እናቱ አባቱ የሚለውን እኔ ግሪክ አልተማርኩም፣ ያስተማረኝም የለም። እኔ የተማርኩ በአባቶቼ ባቆዩልኝ በጻፉልኝ መጽሐፍ ነው የተማርኩ። እኔ የምከራከረው በሱ ነው፣ ስለ መስቀሉ የምከራከረው። እሱ ካልሆነ በገድላትና በድርሳናት ተከራከር። ይሄ ያን አባቶች አቆዩ። አባቶቻችን ሐዋርያት ያስተማሩን ግን ይሄን አይደለም፣ አንተ ያልከውን አይደለም። አየህ፣ እንጨቱን አይደለም የሰበኩት፣ በእንጨቱ ላይ የተሰቀለው ክርስቶስን የሰበኩት ነው። እንግዲህ ይኸውልህ፣ ስለዚህ ሐዋርያው ቅዱስ ጳውሎስ የመስቀሉ ነገር ከንቱ እንዳይሆን እያለ ስለ መስቀሉ አልተናገረ። ክርስቶስ ተሰቀለ ሲል እኮ በምን ተሰቀለ ይባላል? ሁለት አይነት ትርጉም አለው። መጽሐፍ ሊከፍት ነው። አንዴ መርጌታ መጽሐፍ ሊከፍት ነው። እሺ፣ አይ ሰላም ለእናንተ የሆኑ ሁላችሁንም ሰላም ብያለሁ። ወንድሜ መርጌታ ደህንነት ስላየው በጣም ደስ ብሎኛል። ድጋሚ
እግዚአብሔር ይባረክ። እትዬው ሜርሲ ወንብነት ቤካ፣ ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። አይ ቅድም መርጌታ ያው አንድ ነገር መርጌታ እንኳን አንዴ የሰሞነው መርጌታ ቆይ ፍሬ ስብሐት አንዴ ይቅርታ። ቅድም መጽሐፈ ዚቅ ላይ መርጌታ ሲጠቅስ ነበረና ፍሬ ስብሐት ምን አሉ? ካላየው አላምንም ሲሉ ነበረ፣ መሀከል ላይ ሲናገሩ ነበር። እና መርጌታ የተናገሩት በዚህ መጽሐፍት ውስጥ አለ። ይህን መጽሐፍ ያውቁታል ፍሬ ስብሐት? ቆይ እስኪ ለእሳቸው አንድ ነገር ልጠይቃቸው፣ አንዲት ቃል ብቻ። አይ እስካሁን እያወራችሁ ነበር፣ ለእሳቸው መልሼ ልሰጥ ነው። እሳቸው በቃላቸው ስላሉት መርጌታው ስለሚያውቁት የተማሩበት ስለሆነ እዚህ መጽሐፍት ውስጥ ያለውን በቃላቸው ሲሉ ነበር እሳቸው። እርስዎ ምን አሉ? በቃል ሲነግሮት አይ ካላየው አላምንም ብለው ሲሉ ሰማሁኝና መጽሐፉን እስካመጣው ድረስ ነበር የቆየሁትኝ። ብዙ መጽሐፍት ስላለ የመጽሐፈ ዚቅ ወመዝሙር የቅዱስ ያሬድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብናሳየዎት ያምናሉ ወይ ነው ያልነው ያለ ነው። የተሳሳተ ነገር ባይኔ እንዲስተካከል አደርጋለሁ እንጂ ቢሳሳትም እንኳን ስላየው ብቻ እዚህ ላይ ተጽፎ ስላየው ብቻ አላምንም። እኔ ማነው ይሄንን ዚቅ የጻፈ? የጻፈውን ማን እንደጻፈው አላወኩም። እኔ እንግዲህ ማየት ነው። እሺ እናሳየውታ። እንግዲህ አሳታሚው ማን ነው ይላል? ትንሣኤ ማተሚያ ድርጅት ይላል። የማን ማተሚያ ቤት ነው ይሄ ማተሚያ ቤት? ትንሣኤ ብሎ ሌላም ሊያትም ይችላል። የተሳሳተ ነገር ካለበት ትንሣኤ የሚያሳትመው ማን ነው የሚያሳትመው ማለት ነው። የማን ማተሚያ ቤት ነው እያልኩት። ማተሚያ ቤቱ ባለቤትነቱ የግለሰብ ነው ወይስ የአክሲዮን ነው ወይስ የቤተ ክርስቲያን ነው? የማን ነው ትንሣኤ ማሳተሚያ ድርጅት? እኔ እስከ ማተሚያ ቤት ድረስ እጄ ያጠናሁት ጥናት እዚህ ቀደም የለኝም። እኔ ማተሚያ ቤት ማን እንደሚያትም መጻሕፍትን ማን እንደሚያትም የግል የድርጅት ከላይ ሊኖር ስለሚችል የገሌ ነው ለማለት አልችልም። እሱን አሁን ይሄ እውነት ነው የምናገረው፣ አላውቀውም ማን የማን ማተሚያ ቤት እንደሆነ ማለት ነው። ቤተክርስቲያኒቱ ማተሚያ ቤት አላት የላትም? ወይስ በግለሰቦች ማተሚያ ቤት ነው የምታሳትመው? እንግዲህ የሚታተም በግለሰብ ቢኖራል እሷም ሊኖራት ይችላል። ግን ገሌ የእሷ ማተሚያ ቤት ነው የሚል አላወቁም እስካሁን። እሺ እንግዲህ ስላላወቁ ችግር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ ማተሚያ ቤት ነው ይሄ ማተሚያ ቤት። ሊሆን ይችላል አይደለም፣ የምናውቅ ሰዎች ነን የምንነግረው። እርሷ አላወቁም ሊሆን ይችላል ሳይሆን እርሷ አላወቁም። አለማወቃዎት ምንም ክፋት ባይኖረውም ማለት ነው። ይሄ የቤተክርስቲያኒቱ በንጉሱ ቀዳማዊ ኃይለ ሥላሴ ይመስሉኛል ይህንን ማተሚያ ቤት ለቤተክርስቲያኒቱ እንዲቋቋም ያደረጉት። አይ ቲንክ በማውቀው ታሪክ ማለት ነው። በእሳቸው በንጉሱ እገዛ ማተሚያ ቤቱ ብቸኛ ማተሚያ ቤት ነው። የኢትዮጵያ ኦርቶዶክስ ባለቤትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት ነው። ማተሚያ ቤት እዚህ ማተሚያ ቤት የሚታተም መጽሐፍ በሙሉ በሊቃውንት ጉባኤ ታይቶ ተመርምሮ በጉባኤ ቤት መምህር ታይቶ ተመርምሮ ተጠንቶ ነው። ስለዚህ የመጽሐፍ ዚቅ ወመዝሙር በዚህ ማተሚያ ቤት የታተመ መጽሐፍት ነው እና ቅድም ስለ መርቆሬዎስ መርጌታ ያነሱትን ዝም ብሎ ተደበስብሶ እንዲያልፍ ስላልፈለኩ ነው። መርጌታ ያነሱት ነበረ። ለሰው ልጆች በደልና ኃጢአት የተሰቀለው መርቆሬዎስ ነው ይላል። ቤተክርስቲያኒቱ ናት ያለችው። ቀራንዮ መስቀል ላይ በመስቀል የተሰቀለ የሸዋ አክሊል የደፋ አበቦችን በምድር ላይ የፈጠረ ከዋክብትን በሰማያት የፈጠረ መርቆሬዎስ ነው ብላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እርሶ ምን ይላሉ? እኔ እንደሱ የሚል ድሮ ባገኘው መዚህ ላይ አልቀበለውም። ቀጥታ ድሮ ቢያገኙት አይቀበሉትም። ግን መርጌታ የተናገሩት አንዳች ውሸት እንደሌለበት እዚህ ጋር ላሳየዎትና ቤተክርስቲያኒቱ በዚህ ነው ያልክ ስህተት እየተሳሳተች እንደሆነ እንዲያውቁ ፈልጋለሁ። የጥቅምት መርቆሬዎስ ይኸው ቅድም መርጌታም ሲጠቅሱ ነበር። ዚቅ ለጥቅምት መርቆሬዎስ ገጽ 51 ላይ በዚህ ክፍል ያሰመርኩበት ክፍል ያንን የሚለው
ስለዚህ ቤተክርስቲያኒቱ ህዝብን ጌታ ኢየሱስ ክርስቶስ ሞቶላችኋል ብላ ትናገራለች። በዚሁም ደግሞ መርቆሬዎስም ሞቶላችኋል ብላ ትናገራለች። ማርያምም ሞታላችኋለች ብላ ትናገራለች። ስለዚህ አላቀውም ብለው ስላሉ ካላየሁ አላምንም አሉ። ይኸው መጽሐፈ ዚቅ ወመዝሙር ገጽ 51 ላይ ማለት ነው። ከራሴ መጽሐፍ አውጥቼ ቸክ አደርገዋለሁ በኋላ ላይ ችግር የለውም። ይችላሉ እና ግን በመስቀል ስለ ሰዎች መዳን የተሰቀለ ሌላ ሰው አላውቅም። በእርግጥ ይኸው ስብከት እየሰበከ ስብከት መስበክ እንግዲህ ሰዎችን ወደ ድነት ማምጣት እንደሆነ አምናለሁ እኔ። ይሄው ይላል መርጌታ ቀጥሎ አሁን ይሄው ኦኬ ይኸውልህ ፍሬ ስብሐት በመጀመሪያ በራሴ መጽሐፍ ላይ ገብቻ ያለው የሚለውን ነገር አልተማርኩትም ብለው ደምድመዋል። እንደማያውቁትም ተናግረዋል አይደል? አይ መጽሐፉ ነው ማንበብ እንኳን ባለው እኮ አልተማርኩትም ማለት ዜማውን እንደዚሁ ደግሞ አቋቋሙን ጸናጽሉን ማለት ነው እንጂ እኮ ንባቡን አላነበውም ማለት እኮ አይደለም እኮ። መጽሐፍም የለኝም ማለት አይደለም። በቃ መጀመሪያ ያሉትን ቃል ካላየሁ አላምንም ብለው ነበረ። ሲያው የመጀመሪያ አመኛለሁ ብለው በቃሉ መገኘት አለበት። እንዳመኑ ይሁኑ መጀመሪያ። ይሄው የተጻፈው ትንሣኤ ዘጉባኤ ማተሚያ የሚለው ለመካድ ሞከሩ፣ ጥረት አደረጉ። ግን ይሄ አንድ ማተሚያ ቤት ምክንያቱም ህጋዊነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት እንደሆነ እያወቁ ላለመቀበል ፈለጉ። ለምን መጽሐፉን ማስረጃ ላይ የተባለ ማስረጃ በዚህ ቀርብ አዎ ተቀብያለሁ ነው። ወደዚያ ለመሻገር ማለት ነው። ምን ብዬው እኔ እኮ ተቀብያለሁ ማለት አይደለም እኮ። እኔ ቢጻፍም እንዲህ የሚል ነገር ተጽፎ ቢገኝም ማንም ያሳትመው ማንም አልቀበልም። እኔ እኮ ምድንበትን ነገር ማውቅ ሰው ነኝ። ለምን ነው የማትቀበል? የቤተክርስቲያን እናስተምሩ። ይሄንን እኮ እንግዲህ አንዳንድ ጊዜ እኮ እዚያ ውስጥ ከማንኛ እስከ መቅደስ ድረስ ገብቶ እኮ ሰው መጥፎ ነገር በሰዎች ላይ እንደሚዘራ ምን አለው እኔ እስከ ውስጥ ድረስ ገብቶ ማለት ነው። አይደለም የተጻፈል ማስረጃ መጽሐፉ ቀርቦ እያለ ይሄ ምልክት ፕሮቴስታንት ናቸው ይሄንን የዜማ ምልክት የሰጡት። ይሄ ፕሮቴስታንትም ይሁን ማንም ይሁን የተማረ ፕሮቴስታንት የለም እንዴ? ዛዳ የተማረ ሌላ የለም እንዴ? እንዴት ተምሮ እኮ ወደዚያ ሄደም ይኖራል እኮ ዝሮ እና ማለት እኔ አንድ ነገር የመጀመሪያ ማመን ያለብህ እስካሁን ድረስ የቤተክርስቲያን ልጆች ሲገቡ የተጻፈውን ቃል ኦርቶዶክስ ቤተክርስቲያን ወክለው እስከገቡ ድረስ የተጻፈውን ቃል ይቀበላሉ። ኤቪደንስ ማስረጃ እንዲህ ሲመጣ አምኖ ይቀበላሉ። ከዚያ በኋላ ነው ማለፍ የሚቻል። የመጀመሪያ እመን የቤተክርስቲያን መጽሐፍ ነው። መርቆሬዎስ የሚባለው ቅድም ስነግርህ የለም አልተጻፈም አልከ። ይሄው ስለ ሰው ልጆች ብሎ የተሰቀለ እሱ ብቻ አይደለም፣ ሰማይን በከዋክብት ያስጌጠ ምድርን በአበባ ያስጌጠ እሱ እንደሆነ አየህ እየተናገረ ይሄንን አልቀበልም ማለት አይቻልም። ያው እንግባባ መጀመሪያ ማለት ነው። ሌሎቹ እየገቡ መጽሐፍ ሲቀርብላቸው ማመን አለማመን አንድ ነገር ነው። የኔ ደግሞ የራሴ የሆነ አቋም አለኝ እንጂ ሌሎቹ እንዲተቀበለዋልና አንተ መቀበል አለብኝ የሚል ነገር ማንም ሰው ማለት ነው ካስተምሯችን ጋር የማይሄድ ነገር ጽፎ ይሄ እናንተ መጽሐፍ ነው ቢለኝም መጨረሻ ጊዜ አልቀበለውም። ከሆነም ገንጥዬ ነው የምጥለው እንጂ ነው የምልህ እኔ። እግዚአብሔር ባርክ። በእውነት ገንጥለ መጣል ልክ የዚህን ያክል አቅም ካለህና እንደዚህ ከወሰንክ በጣም ደስ የሚያሳይ ነገር ነው። እሺ ኦልሬዲ ሌላም የተጻፈ ብዙ አለ። እሱን ሌላም ልንገርህ ልጠይቅ። ሌላ ምን የሚል ሌላ ደግሞ? ኦኬ ግን ስለ አንድ ጊዜ ስለ መስቀሉ ነገር ቅድም ስላልነው ማለት የመስቀሉ ቃል ስለሚለው እሺ እሱንም መጽሐፉን የሚለውን አንዲት ቃል ብቻ ናት። አንዲት ቃል ብቻ ናት። ቅድም ከተባባልነው ላይ ማለት ነው። የመስቀሉ ቃል የመስቀሉ ነገር ብሎ በሚሊኒየም የታተመው ከሚለው ላይ ማለት ነው። ከሱ ላይ በታች በህዳግ ወይም በታች ከታች ላይ በግሪኩ ግን የመስቀሉ ነገር ይላል የሚል አለ የሚል ነገር ብለህ ነበር። አላልኩም። የመስቀሉ ቃል ለሚል ግሪኩ አይልም። ይሄው ማብራሪያው ነው። የመስቀሉ ቃል ለሚል እኮና በሚሊኒየም የታተመው የመስቀሉ ቃል ይላል በግርጌው የሚል ነገር አላልከኝ? አዎ የለም ያየው ነበር። አሁን መጽሐፉን ነው በደንብ ያዋለ አረ በደንብ ነው እንጂ በደንብ ነው ያየሁት። ምን የመጽሐፍ ቅዱስ አለ በእጅህ?
እዚህ ቤት የሌለ ነገር የለም። መርጌታ በቃ ማብራሪያውን እዚያ ጋር አይለት አለ በሚገባ በነዚህ ጋር ዲያቆን ፍሬ ስብሐት አቤት አቤት ኤርሚ መጽሐፉን እያወጣህ ማብራሪያው ጋር በሚገባ አለ። በግሪኩ የመስቀሉ ቃል እንደሚል ተጽፏል ማብራሪያው ጋር። አሁን እጄ ጋር መጽሐፉ ስለሌለ ነው እኮ ነው። በህዳግ እንደዚያ የሚል ነገር የለም። እኔ ይዤው እኮ ያየሁት እኮ ህዳጉ ላይ መርጌታ የለም። አልጻፉትም አልጻፉትም እዚህኛው ላይ። ኦኬ ያው ስለ መስቀል ብሎ የሚለው የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነው፣ ለምንድን ለእኛ ግን የእግዚአብሔር ኃይል ነው ብሎ ይላል። እዚህ ፍጹማን እንድትሆኑ ብሎ የሚለው የግሪኩ ላይ የለም ብሎ ይላል። ከዛ ውጭ ጥቅስ ብቻ ነው የጻፉት። ማዶም ተሻግሬ ሳየው እዚህም ጋር ለተጠሩት ይላል በእናንተ ዘንድ ነበሩ ይላል። ግሪኩ እንደዛ ይላል ብለው ይላሉ። የለም እዚህ ላይ አላስቀምጡትም። ኦኬ እሺ መጽሐፍ ቅዱስ የመጀመሪያ የተጻፈበት የምንስማማበት ግሪክ እንደሆነ እናውቃለን አይደል? አዲስ ኪዳን ዲያቆን ፍሬ ስብሐት አቤት አቤት መጀመሪያ የተጻፈበት ተአማኒነት ያለው ግዕዙ ነው ግሪኩ ነው? ይሄን ትርጉም ይንገሩ። መጀመሪያ ግዕዙ ነው የሚታመነው ወይንስ ግሪኩ ነው የሚታመነው? የአዲስ ኪዳን እውነት የተጻፈበት ያው እንደ መሰረታዊ ነገር ማለት ነው። የጥንቱ ግሪኩ ከተገኘ የጥንቱ ማለት ነው ከዚያ ወዲህ ያልተከለሰው ያልተበረዘው ከተገኘ ትክክል ነው። ግን ከዚያ በኋላ ያኒ ግሪኩን ዋናውን አጥፍቶ ኦሪጂናሉን የጥንቱን አጥፍቶ ግሪክ እያለ የሚጽፈው ሁሉ ተቀባይነት የለውም። ማን ጻፈ? እስኪ አንድ የጥንቱ ተገኝቶ ከታወቀ ግሪክ ብሎ የጻፈ ማን አለ? ልክ እንደዚህ የመጀመሪያውን ትቶ በራሱ ሐሳብ የጻፈ እስኪ አንድ ሰው ያስረዱኝ። እኔ የጻፈ እኮ አለ አላልኩም። ካኖረ ነው ያልኩ እንጂ ግሪክ አላውቅም ሲጀመር እኮ ብያለሁ። እኔ የኔ ወንድም ሊሆንና ላይሆን ይችላል የሚል ክርክር የለም። አሁን የተጻፈበት የእናቱ ቋንቋ ቤተክርስቲያኒቱም የተቀበለችው የቃለ መስቀሉ ነው፣ የመስቀሉ ቃል ነው። አሁን አንተ የመስቀሉ ቃል ብለው ብትቀበለው ኖሮ እኮ የመስቀሉ ቃል ይሉ ነበር እኮ። አሁን ነው እኮ እንትን ያለቻ ነገርኩ እኮ ከሚኒሌም ወደዚያ አልነበረም። ይሄ ከሚኒሌም ወደዚህ ነው የመስቀሉ ነገር የሚል የመጣ እንጂ በፍጹም ከዚያ በኋላ ይሄንን ቃል ይዋ ከዚህ በፊት የነበረው ትርጉሙ ምንድን ነው የሚል ከሚኒሌም ወደዚያ መጽሐፍ ቅዱስ የላችሁ የለም? በአቡነ ተክለ ሃይማኖት ጊዜ የለም አለ። እኔ አሁን የለኝም እንጂ እሱ መጽሐፍ ቅዱስ አለ። ትክክል ነው። እኔ እሱ ሁሉ መጽሐፍ ተሟልቶ ቤቴ ላይ አሁን የለም በዋናነት ማለት ነው። የመስቀሉ ነገር ይላል አንድ ከሚኒሌም ትርጉም ውጪ እስከዚህ ድረስ ቤተክርስቲያን ስንት ዓመት እንዳላት ታውቃለህ? ከዚያ በፊት የነበረው የኖረችበትን ዕድሜ ያስተማር ታውቃለህ? አንድ የመስቀሉ ነገር የሚል አለ? እሱን አላየውም። እኔ የለምም አለም ማለት አልችልም። በቃ ከሌለ ንግባ ይኪያ በጥንተ ነገር ነው። ወደ መጀመሪያ አንተን መመለስ አለብን። አየህ፣ በእግዚአብሔር ቃል መዋሸት ነው፣ ይሄ መጨመር ነው ያልተጻፈውን። የመስቀሉ ነገር ከተባለ እንጨቱን ነው። ጽፈው ያስቀመጡልን የመስቀሉ ነገር ብለው ነው። የክርስቶስ መስቀሉ ራሱ ከንቱ እንዳይሆን ነው ቀጣ። አሁንም እኮ ይኸውልህ፣ አሁንም ይሄ ጉንጫ አልፋ ክርክር ነው ወንድም አለም። የተጻፈበትን በመጽሐፉ ላይ እየዋሸች ነው አይልም መጽሐፉ። ከዘመን በፊት የነበረው መጽሐፍ ቅዱሶች ሁሉ ያቸው አገላብጣቸው አይልም። ይሄ የአዲሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን አዲሱ የክህደት መጽሐፍ ቅዱስ ነው። እንደውም የክህደት መጽሐፍ ቅዱስ የተጻፈውን የግሪኩን እየተወች በራሱ ሐሳብ እያስገባች የክህደት ነው ብሎ መናገርም አይቻልም። እኛም እኮ መዳንን ለመዳን ነው አይደለም ሁሉ ነገር የምንከተለውና ተግባራዊ አገልግሎት ለእግዚአብሔር የምንሰግደው እግዚአብሔር የምናመልከው። ስለዚህ የክህደት የሚል ነገር ምንም የለም።
የክህደት ነው። መጽሐፉን ክርስቶስን ማስረሳት ነው። አየህ፣ የመስቀሉ ቃል የሚለውን አውጥቶ ነገር ብሎ ማስገባት ከዚህ በላይ ክህደት ምን አለ? ቃልን ላለመስማት ነው እኮ። ቃል የሚል እኮ አላገኘንም እኮ ቃል የሚል ግሪክ ስለማላውቅ ወይም አንተም ታውቅ አታውቅ የማውቀው ነገር የለኝም። በእርግጥ ግን በግሪኩ ቃል ይላል የሚል ነገር ደግሞ የግሪኩን ስንማረው ሁለታችንም ስንረዳው ነው። አንተ ከተረዳው የራስ አረድ ጥሩ ነው። እኔም ግሪኩን ሳየው ቃል ካለ ነገር ያሉበትን ምክንያት ለምን እንደሆነ እመረምራለሁ እንጂ ኤርሚያስ እስኪ መጽሐፍ ቅዱስ ከሚሊዮን በፊት የተጻፈ መጽሐፍ ቅዱስ የእናንተን እስኪ አሁን ይኸው እስኪ እዚያ ጋር ይኸው እሱን ላሳየ ነው። ፍሬ ስብሐት ይሄን መጽሐፍ ቅዱስ ያውቁታል አይደል? አላውቀውም፣ እኔ ያላየሁትም። ይውጣ ችግር የለውም። ጥሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እርሶ ያዙት ይሄኛውን መጽሐፍ ነው አይደል? ጆት ላይ እሱን ነው ያዝኩን። ያው ይሄ መጽሐፍ የታተመው የዛሬ 18 ዓመት ነው አይደል? እውነት ነው። 2000 ዓመት ላይ እንደታተመ ይናገራል። ትክክል 2000 ማለት ነው። ከዛ በፊት መጽሐፍ ቅዱስ ነበራት ወይስ አልነበራትም? ነበራት እንጂ በምን ስትሰብክ ኖረች? ስለዚህ ስትሰብክበት የነበረችው መጽሐፍ ይሄ በብፁዕ አቡነ ጳውሎስ ነው። ይሄ ደግሞ በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመው 80 አሐዱ መጽሐፍ ቅዱስ ነው ይሄኛው። ኤፍራት ስቶፕ ኢት ይሄ በብፁዕ አቡነ ተክለ ሃይማኖት ያውቋቸው አራደ ጳጳሱን አውቃቸዋለሁ። ስማቸውን አውቃለሁ። ያው የቤተክርስቲያኗ ፓትርያርክ እንደነበሩ አውቃለሁ። ያው አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ 80 አሐዱ። ያው የመጽሐፍ ቅዱስ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታተመ ይላል 1980። የመስቀሉ ቃል የሚል የለም ብለዋል እርሶ ማለት ነው። መጽሐፍ ቅዱሳችሁ ይሄኛው መጽሐፍ ከመታተሙ በፊት በብፁዕ አቡነ ተክለ ሃይማኖት በብፁዕ አቡነ ባስልዮስም በ1946 ዓ.ም ታትሞም የነበረው ሁሉ ምን ይላል? አሁን ከመርጌታው ጋር ግብ የገጠሙት አንደኛ መርጌታው በሚገባ እግዚአብሔርን ቃል ያውቃሉ የቱ ጋር ምን እንደሚል፣ እርሶ ግን አይልም ብለዋል። ስለዚህ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ አንደኛው ማለት ነው ምዕራፍ 1 ቁጥር 18 ላይ ሄደ መጽሐፉ ይዳኘናል። መርጌታ ነው እየተናገሩት ያሉት ትክክል ወይስ እርሶ? ቁጥር 18 ላይ ምን ይላል? ፍሬ ስብሐት ያው አንደኛ ቆሮንቶስ 1:18 እውነት ነው። ምን ይላል? የመስቀሉ ቃል ይላል። ትክክል ነው። ግን ያው የመስቀልም ቢል ነገርም ቢል እኔ ቆይ አቋሜ ያው ነው። ቃልም ቢል ቃልን እኮ ቅድም የተረጎምኩበት አግባብ ነበር። ከመርጌታ ጋር ይቀጥላሉ። ቆይ እሱን ቃል የሚል የለም አባቶቻችን ነገር ነው ብለው ያስተላልፉልን፣ እኛም ነገር ብለን ነው የምንቀጥለው አሉ። መርጌታ ግን ቃል የሚል አለ። እኔ እሺ ጥሩ መርጌታ ጋር እንነጋገር፣ ችግር የለም። መርጌታ ጋር እንነጋገር፣ ችግር የለም። እሺ መርጌታ ቀጥል። ኦኬ ቃልና ነገር አንድ ነው። ያው ቅድም እኮ አማርኛውን በማብራራበት ጊዜ ቃል የሚለው ታሪክ ነገር ሊሆን እንደሚችል ተናግረው በአማርኛ፣ በግዕዝ ግን ነገር ነው ያሉት ብዬ ነበር። ስማ ወንድም አለም መጽሐፍ ቅዱስ ውስጥ ፐርሰን ቃልና ነን ፐርሰን ቃል አለ። ፐርሰን ቃል የሚባለው ክራይስት ነው፣ ኢየሱስ ነው። በመጀመሪያ ቃል ነበረ ብሎ የሚያወራ ስለ ንግግር ነው የሚያወራ። ቃልም በእግዚአብሔር ቃልም እግዚአብሔር ነበር የሚለው ያ ቃል የተባለ ፐርሰን ነው። ንግግር ላይ እኮ ቃል ያው መጽሐፍ ቅዱስ ላይ ቃል የተባለ ሁሉ ኢየሱስ ክርስቶስ አይደለም። ነገርኩ እኮ ይኸውልህ ፐርሰን ቃልና ነን ፐርሰን ቃል ብዬ ነግሬህ ያለሁኝ። እዚያ ጋር የሚያወራው ቃል እዚያ ጋር የሚናገረው ቃል ስለ ክርስቶስ ነው፣ ስለ ክርስቶስ ነው። አየህ፣ ስለ እንጨቱ አይደለም። ወንድም አለም እሺ እየሰማሁ ነው። ይኸው ከላይ አሁን ባወጣልን እንትሩን መጽሐፉን ቢመልስልኝ ደስ ይለኝ ነበር። ያውጣልህ መልሶ። እሺ አውጣለት፣ መምህር ኤርምያስ አውጣለት። እስኪ ትንሽ ቀረብ አድርገው።
ያው ስለ መስቀሉ መሆኑን የሚናገረው ማለት ነው። ከፍሎ ምንድን ነው የሚለው? የክርስቶስ መስቀል ከንቱ እንዳይሆን ነው የሚለው አይደለ? ከሱ ላይ ማለት ነው። እና ይሄ አንቀጽ ስለ መስቀሉ ጭምር ነው የሚናገረው ማለት ነው። የክርስቶስ መስቀል ከንቱ እንዳይሆን የሚለው ፖይንት መያዝ አለበት። ትክክል፣ እውነት ነው። በጣም መያዝ አለበት። አዎ የክርስቶስ መስቀል እዚያ ጋር የሚለው መስቀል ቅድም ነግሬሃለሁኝ። መስቀል አሁንም እየተናገረ ያለው እያወራ ያለው ስለ ክርስቶስና ስለ መከራው ነው እየሰበከ ያለ። የገባ ነው። ክርስቶስና መከራውን ስትሰብከው መለያየት አንችልም። መስቀል ማለት አንዱ ትርጉም መከራ እንደሆነ ታውቃለህ? አውቃለሁ በሚገባው። ትምህርተ ቧት ተምርሃል አይደል? መስቀል እሰ አላ መስቀል ሰዓላ የሚል ትምህርተ ቧት ላይ አላገኘሁም። ኦኬ እስኪ በለው እስኪ አንተ ንገረኝ። እሺ ምን የሚለው እንዲህ የሚል መስቀል ሰዓላ የሚል መግቢያ ራሱ የለውም። ዘኢይትራይ በአይን ሄሎ፣ አቤት አቤት። ኦኬ ዘኢይትራይ በአይን አልኩህ እኮ። ዘኢይትራይ በአይን የሚል ቀጥታም እንደሱ አይነት የሚል ቃል የለም። በቃ ወንድም አለም አልተማርኩትም በለኝ። አልተማሩትም። አይ ዘኢይትራይ በአይን የሚል የለም። ቀጥታ የሌለውን በቃ ተወው፣ አልተማርከውም። አይ በዜማም ተምሬዋለሁ፣ በትርጓሜም ተምሬዋለሁ። ትምህርተ ቧትንም ኖ ከተማርከው አለ። ለምን መሰለህ? ስማ፣ አይ የለም ስትል አቅርበው ይሄንን እንዲህ ነው የሚል ብለህ ንገረኝ። እንዲህ አንተን እኮ ነው መግቢያው ማለት አሁን ብድግ አድርጎ ለማቅረብ መግቢያ ሲኖረው ነው። ለምሳሌ የብቅ ያረከው ነገር ከዚያ ላይ ያለ ቃል ቢሆን ወደዚያ ገፋ ማድረግና ወይም ደግሞ ከመጀመሪያው ጀምሮ ማምጣት ይቻላል እንጂ ዘኢይትራይ በአይን የሚል በአይን የማይታይ መስቀል ሰዓላ የሚልም ይኸውልህ እኔ አሁን እዚያ ጋር የተጻፈውን ሂንቱን ሰጥቻለሁኝ። ገብተህ ማግኘት ያንተ እንትን ነው። አሳይቻለሁኝ። ዘኢይትራይ በአይን የሚል አለ የለም? አውጣና አይ እንዲህ ነው የሚል በለኝ። ያ ትርጉሙ እኔ ከነገርኩ ትርጉም እኔ ካወራው ትርጉም የሚለይ ከሆነ አዎ አንተ እውነተኛ ነህ። እንጨቱን ነው እያለ እየተናገረ የሚዳበሰውን ነው። ስለዚህ ይሄ ዝም ብለህ በየነገሩ ሁሉ ሲያመጡ አይ እንዲህ ነው አይ እንዲህ ላለመቀበል በእግዚአብሔር ቃል ላይ እየዋሸህ ነው ያለህ። ይሄ ደግሞ ትክክለኛ አይደለም። አሁን አልዋሸሁም፣ እስካሁን በፍጹም ዋሽተሃል። የዋሸሁት ነገር የለም። ይኸው አይልም መጣልህ፣ 80 ያዱ መጣልህ። በአቡነ ተክለ ሃይማኖት ጊዜ የተጻፈው ቀረበልህ እንደ ማስረጃ፣ አልቀበልም አልክ። ስለዚህ ወንድማችን ዲያቆን ክርክራችን ስርዓተ ቅዳሴ አይደለም። ይሄ የቅዳሴ ዜማ አይደለም። የቅዳሴ ዜማ አይደለም፣ መጽሐፍ ቅዱስ ነው። ይኸውልህ ግን ስንከራከር ማለት ነው ለመከራከርም ቢሆን አንድን ነገር እያቀለሉና እንትን እያሉ እያኮሰሱ መሆን የለበትም። ስርዓተ ቅዳሴያችን በእኛ የከበረ ነው እንጂ እንዲህ ይኸውልህ እኛ መስቀል ርኩስ ነው ያለ እኮ የለም። መስቀል ርኩስ ነው ብሎ ያስተማረን አይደለም። ስርዓተ ቅዳሴ አይደለም አልከኝ እንጂ አይደለም። ስርዓተ ቅዳሴ አይደለም አይባል። ስርዓተ ቅዳሴም የከበረ ነው። ይኸውልህ ስማ፣ ስለሱ ስለ ቅዳሴ ዲያቆን ከሆንክ ስለ ቅዳሴ አውራ። አይ ከዚህ ያለፈ ደግሞ እንትን ነኝ የሆነ ነገር ነኝ መርጌታ ነኝ ካልክ ሶኬ ነህ። የጩኸት መምህር አይደለሁም ግን የመጽሐፍ መምህር ነኝ። በቃ የጩኸት መምህር ካልሆንክ ተወው። የመጽሐፍ መምህር ከሆነ መጽሐፉ ጋር ዋሽተህ ተገኝተሃል። እንደ መጽሐፍ መምህር ሆነ አይደለም የተገኘ። አልዋሸሁም። ዋሽተሃል። ይሄው የተጻፈበትን መጽሐፍ የቅድሙን ይሁት እዚህ የምትሰሙ ወደ 490 ሰዎች አሉ። የመጀመሪያ ያንን የግዕዙን ቃልን ዜኑ ዘመርቆሬዎስን አልተጻፈም የለም መጽሐፉም የለም ብለህ ክደህ ነበረ። ካላየው አላምንም አልክ። መጽሐፉ መጣልህ። አልካልኩም። የለምም አላልኩም። አየዋለሁ ነው ያልኩህ። ይኸውልህ ኖ ዝም ብሎ በድምፅ ይኸውልህ አላምንም ነው ያልክ። አላምንም የተጻፈም እንደዚህ ተብሎ እንዳለ አላምንም አልክ። መጽሐፉ ቀረበልህ በማስረጃ በስንት ክርክር። አሁንም ዝም ብሎ ነው። ሁለተኛ ከሚኒሊየም በፊት የመስቀሉ ቃል የሚል እኔ ይሄንን ማውቃልክ። ይሄው መጽሐፉ ቀረበልህ። አሁንም ይሄንን እንዳላየ ማለት ፈለክ። ስለዚህ አሁንም የምትናገረው ነገር መጽሐፍ ቅዱሳዊ ማስረጃ ስለሌለ
ይሄ ሁሉ የሚሰማን ሰዎች እጁ ላይ ያለ የመጽሐፍ ቅዱስ የመስቀሉ ቃል የሚለው አለ። እኔም የምናገረውን አንተም የምናገረውን የንግግር ክህሎት ሳይሆን መጽሐፉ ላይ እያስቀመጠ እያየን ነው እናንተን። ስለዚህ ከመጽሐፉ ውጭ ነው። በመጽሐፉ ላይ መጨመርም መቀነስም አይቻልም። የእግዚአብሔር ቃልም ይሄንን አይልም። ገላትያ ላይ ሐዋርያው ቅዱስ ጳውሎስ ይሄን ያለው እኛም ብንሆን ወይንም የሰማይ መልአክ ከሰበክንላችሁ ወንጌል ውጪ የሚሰብክ ወንጌል ቢኖር የተረገመ ይሁን። ገላትያ ላይ ምን እንደተሰበከ ታውቃለህ? ሕግን የተሰበከ እኮ የሙሴን ሕግ እንጠብቅ ነው፣ ሌላ አይደለም። የሙሴ ሕግ ደግሞ እግዚአብሔር የሰጠው ነበረ። ነገር ግን አዲስ ኪዳን ላይ ይሄ አይሰራም። ስለዚህ አሁን አንተ ያልከው መስቀሉን አይልም፣ የመስቀሉ ቃል ነው የሚናገር። ገባ? የመስቀሉ ቃል ክርስቶስን ነው የሚያወራ። እሱን ነው የሰበከው። እናንተ የገፋችሁት ከከተማ ያስወጣችሁት፣ እኛ ግን እሱን ነው የምንሰብከው። ለሰው ልጆች ሁሉ የኃጢአት ስርየት ቤዛነትን ያገኘንበት እርሱ ነው ክርስቶስ ነው እያለ ነው የሚሰብክ እንጂ መስቀሉን እያስተዋወቀ አይደለም። መስቀል ማለት እኮ የተረገመ ሰው የሚሰቀልበት ነው። ጥጦስም ዳክርስም ወይንም ፈያታዊ ዘየማንም ዘጸቃምም ተሰቅለውበታል። እሱ አይደለም ዋናው ዓላማ ወንድሜ፣ እሱ አይደለም ስብከቱ። ምን ተሰራ መስቀሉ ላይ ነው? ማን ነው የሰራው ነው? የመስቀሉ ስራ በእኛ ህይወት ላይ ምን አመጣ ነው? ምን አደረገን ነው? እሱ ጋር ነው እያወራ ያለ። ከዚህ ውጪ ሌላ ነገር የለም። የመስቀሉ ስራ እኮ ነው የሚያልኩ እኮ የመስቀሉ ስራ ነው ያልኩ እኮ ዝም ብሎ እንትን በማሳየው የመስቀሉ ስራ መስቀሉ ላይ የተሰራው ስራ ነው። መስቀሉ አይደለም። አሁንም እኮ የመስቀሉ ስራ ማለት ምን ማለት ነው? መስቀሉ ላይ የተሰራው ነው። መስቀሉ ላይ የተሰራ ምንድን ነው? ምንድነው የተደረገው መስቀሉ ጋር? ይሄንን ነው መስበክ ያንተ አለማ። አባቶቻችን ይሄን የሰበኩት። እኛ መስቀሉን አንንቀውም፣ መስቀሉን አንገፈውም፣ መስቀሉን እናንተ እንደምትሉት አይደለም የምናየው። ክርስቶስ የተሰቀለበት ነው። ይሰገድለት ግን አንልም። ለምን? አባቶቻችን አላስተማሩንም። ይመለክ አይደለም አናመልከውም። የክርስቶስ ልክ እንደ ክርስቶስ የሚያመልከው የለም እኮ ይኸውልህ፣ እኛ እናመልከዋለን የሚል ነገር አልተናገርኩም። እናንተ ከተሰቀለው በላይ አይደለም አርጋችሁታል እኮ። እንደተሰቀለው ብቻ ሳይሆን ከተሰቀለው በላይ ማለት አላደረግነውም። እንደሱ የሚል አደረግነው የሚል ነገር የለም። ከተሰቀለው በላይ የተሰቀለውን እንደውም ዝቅ የምታደርጉ እናንተ ናችሁ እንጂ እኛ አላደረግንም። ታመሰግኑበት ነው አለ እንጂ ከተሰቀለው በላይ ነው አላልንም። ፍሬ ስብሐት እሺ፣ አታመልኩትም ግን ታመሰግኑታላችሁ አይደል? መስቀሉን ዕፀ መስቀሉ አዎ፣ ምስጋናማ እንደሚገባቸው ለቅዱሳንም ሁሉ ለመስቀልም እናቀርባለን እኮ። ለመስቀሉ ታመሰግኑታላችሁ አይደል? እንጨቱን ማለት ነው ጌታ የተሰቀለበትን። አዎ፣ ምን አደረገልን ብላችሁ የምታመሰግኑት? ክርስቶስ የተሰቀለበት የክርስቶስ ዙፋን ነው ብለን ነው። መስቀል የክርስቶስ ዙፋን ነው። አዎ፣ የትኛው ሐዋርያ ነው መስቀል እንጨቱ የክርስቶስ ዙፋን ነው ብሎ ያለው? አልተሰቀለበትም። ተሰቅሎ የጠየቁትን ይመልሱ። የትኛው ሐዋርያ ነው ክርስቶስ የተሰቀለበትን? አልተሰቀለበትም ወይ? ክርስቶስ በመስቀሉ ላይ አልተሰቀለም? ነፍሱን እዚያ ያልሰጠም። ይሄ ነው እንግዲህ ይኸውላችሁ፣ ይሄ ነው ኦርቶዶክስነት ማለት ይሄ ነው። እኛ ክርስቶስ አይደለም በመስቀሉ ላይ ክርስቶስ አልተሰቀለም ነው። ያድምጡ። እኛ ክርስቶስ በእንጨት መስቀል ላይ ለሰው ልጆች በደልና ኃጢአት አልተሰቀለም ብለን አላለን። በቃ ስትያዙ ያለነ የሆነ ነገር የምታወሩት ማን ነው? ክርስቶስ በእንጨት መስቀል ላይ አልተሰቀለም ብሎ ያለ? እዚህ አልተሰቀለም። በቃ ትልቅ ጥያቄ ጠይቀህ ሞታል። አሁን ማን አልተሰቀለም ብሎ አለ ያልኩህ? የትኛው ሐዋርያ ነው? ዙፋኑ ነው ስለ አይደለም። አድመጣኝ። የጠየቅኩህ የትኛው ሐዋርያ ነው ክርስቶስ የተሰቀለበትን ሮማውያን ያዘጋጁትን ያንን ተራ እንጨት ዙፋን ነው ብሎ ያሉ ሐዋርያት እነማን ናቸው? ተራ እንጨት ነው ያልኩህ። እኔ እኮ እየተነጋገርኩ የመስቀሉ ነገርም ይበል ቃልም ይበል የመስቀሉ ቃል እሱን አይደለም። ጥያቄ ከከበደ ጥያቄው ከብዶኛል በል ያልኩህ። አሁን መስቀሉ ምን ይከብደኛል ደግሞ? እሺ ጌታ በእንጨት መስቀል ጌታ በእንጨት መስቀል ተሰቅሏል። ኦኬ፣ በቅዱሳት መጽሐፍት ተጽፏል። በእንጨት ላይ ሰቅላችሁት ገደላችሁት እያሉ ሐዋርያት ጽፈዋል። ያንን የሞተበትን ወይ ደግሞ የተሰቀለበትን ሮማውያን ያዘጋጁትን የእንጨት መስቀል፣ የተመሳቀለ የእንጨት መስቀል ዙፋን ነው ብሎ ያለ ሐዋርያ ማን ነው ነው ያልኩት። እርሶ ዙፋን ነው ብለን እንለዋለን ስላሉ ማለት ነው። ከእናንተ በፊት የነበሩ እናንተ ያው በሐዋርያቱ መሰረት ላይ አይደል የተመሰረታችሁት እና ከሐዋርያቱ
ጸሐፍት ሐዋርያት ከተባሉት ማቴዎስ ነው፣ ዮሐንስ ነው፣ ጴጥሮስ፣ ጳውሎስ ወይስ ደግሞ ከነዛ ከ72ቱ አርድእቶች ከነበሩት ሉቃስ ነው ወይስ ማርቆስ? ማን ነው ባኮት እንደዚህ ብሎ ያለ ዙፋን ነው ብሎ ያለ የተሰቀለበትን ዕፀ መስቀል ዙፋን ነው ብሎ ያለ ሐዋርያ ማን ነው ነው የኔ ጥያቄ። የሐዋርያውን ስም ይንገሩኝ። እኔ ሐዋርያት አሉ አላሉ ሳይሆን ክርስቶስ በዚያ መስቀል ላይ ስራ እንደሰራ ምናለ የሰራበትን ደግሞ አከብራለሁ። እኛ እሱን አታክብር አላልንህም። ያልንህ ዙፋን ነው ብለህ ያልከው አንተ ራስህ ነህ ማለት ነው። ቤተክርስቲያናችን ማለት ነው ዙፋን ነው ብለህ ያለችው መስቀሉን አይደል? የተሰቀለበት መሆኑን ስለማመን ነው እኮ ዙፋን ነው ያልከው አንተ ነህ እንጂ ሐዋርያቱ አላሉም። ሐዋርያቱ አላሉም ብለኸኛል። ስለዚህ አንተ ነህ ያልከው ወይስ ቤተክርስቲያን ነች ዙፋን ነው ብላ ያለችው? አፍጥነው ቶሎ ቶሎ በል። እኔ ጋር እንደዚህ ትንሽ አቤት አቤት። አይ አቤት አቤት አይደለም። ሰምተዋል? ጥያቄ ምንድነው? ሰማው ነው። አንተ ነህ አይደል ያልከው ዙፋን ነው ብለህ ስለተሰቀለበት ነው ዙፋን ነው ያልኩት። አንተ ነህ ያልከው አይደል ዙፋን ነው ያልከው። መስቀሉ ላይ ሰውነቱ እኔ ሰውነቱ ወንድሜ እሱ ይገባናል። አንተ ነህ ወይ ያልከው ዙፋን ነው ብለህ ያልከው አንተ ነህ ወይ ነው ያልከው። አስተምሯችን አጠቃላይ ይሄን ነው የሚለው። የቤተክርስቲያናችሁ አባቶቻችን ይሄን ያስተማሩ። ዙፋናቸውን መድኃኔዓለም ይገልብጠው ብዬ አይደለም መቼስ እንዴ የማይለውን የእግዚአብሔር ቃል ሐዋርያት የማይሉት ብትልም አይገለበጥም እንጂ አንተ ስላልክ ስለማይገለበጥ ነገሩ እየገለበጥናችሁ ነው እኮ ወፌ ላላ ነው። ያውም ግልብጡ በያውም በእውቀት ይኸው እዚህ አንተ እኮ እየተገለበጥክ ነው። ምክንያቱስ አድመጣኝ አንተ ናችሁ እንጂ አድመጣኝ የግሪኩ የማንነቴው ሰው እያልክ እየተደማመጥን ፍሬ ስብሐት እንዴ ሐዋርያቱ የተሰቀለበትን ዕፀ መስቀል ጌታ የተሰቀለበትን ዙፋን ነው አላሉ። እናንተ ናችሁ ሲያሻችሁ ዙፋን ነው፣ ሲያሻችሁ በርጩማ ነው፣ ሲያሻችሁ መኝታ አልጋ ነው ብላችሁ የምትሉት ማለት ነው። ሐዋርያቱ የማይሉትን ትላላችሁ። ተመጡና ደግሞ እኛው ላይ ነው ጉራችሁን የምትቸረችሩት። እኛ እኮ በቅዱሳት ሐዋርያት ትምህርትና መሰረት ላይ የተመሰረትን ቀጥታ ከዛው ከነ ጴጥሮስ እጅ በትሩንም ስልጣኑንም የተቀበልን ብላችሁ ትላላችሁ። ስትያዙ ግን ሐዋርያት ያላሉትን ትላላችሁ። ሐዋርያት ያሉትን አትሉም። በጣም አስቂ የሚሆነው ይሄ ነው። ሐዋርያት ያላሉትን ትላላችሁ፣ ሐዋርያት ያሉትን ትክዳላችሁ። አሁን ይሄን ለማረጋገጥ ከተፈለገ ይሄው አሁን አንዱ እርሶ ነዎት። አባቶቻችን ዙፋን ነው ብለውታል ምናምን ነገር አሉ። ኦኬ ከአባቶች ከተጀመረ ጥሩ ነው። እኛ አባቶች ብለን ስንል ከጌታችን ከኢየሱስ ክርስቶስ ቀጥሎ እሱ የመረጣቸው ቅዱሳት ሐዋርያት መጽሐፉን የጻፉት በመንፈስ ቅዱስ ኢንስፓየር ሆነው የጻፉት ከነሱ ነው የምንጀምረው። ስለዚህ ጴጥሮስ ዙፋን ነው ያላለውን አንተና አባቶች እያለ ሐዋርያቱ ዙፋን ነው ባላሉበት ሮማውያን ወንጀለኛ ለመቅጣት ያዘጋጁት አንድ ተራ እንጨት ዙፋን ነው፣ አልጋ ነው፣ መቀመጫ ነው፣ እንትን ሶፋ ነው ብላችሁ እንድትሉ መብት የላችሁም። እኛም መብት የለንም። ስለዚህ ጌታ ዙፋኑ ያለው በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ነው የተባለው። ዙፋኑን ከፈለጉ እኔ ላሳየሁት በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ በሌሎችም የብሉይ ኪዳን ምንባባት ላይ በሁለተኛ ነገሥት መጽሐፍ ምዕራፍ 29 ላይ በደንብ ዙፋን ተብሎ የተባለበትን ላሳየሁት። እነዛ አራቱ እንስሶች 40ቱ እንስሳት መንፈሳውያን የሚባሉት አሉ አይደል? እነሱ የተሸከሙት የእግዚአብሔር እንደውም የሰምጴር ድንጋይ ይመስል ነበር ብሎ ያለው ዙፋን ከፈለጉ ላሳየሁት በራእይ መጽሐፍ ምዕራፍ 5 ላይ በጣም ብዙ የመጽሐፍ ቅዱስ ምንባባት ማለት ነው። እንጨት ስታገኙ ሐዋርያት በኋላ ሰው የለውም ብለህ ነው የምታምን አንተ? ክርስቶስን ምን አለ? ይኸው ዝም ብሎ እያየናችሁ እኮ ነው። ድኩማን የሆነ ህዝብ አለ። ሐዋርያቱ ያሉትን የሚል ህዝብ ሐዋርያት በኋላ ምንም እግዚአብሔር እስከዚያ ከሐዋርያት ካለፉበት ጊዜ ጀምሮ እስካሁን ድረስ ምንም ሰው የለውም። አየው እንደናንተ አይነት ሰዎች አሉ እኮ ነው እያልኩ እኔ ሰው የለም አላልኩም። ግን ያሉት ሰዎች እንደርሶና እንደ ክርስቶስ ቅርቡ የሆነ ሰው ከክርስቶስ የቀረበ ሰው የለም ነው ብለህ የምታምን? ጥያቄ እየጠየቁኝ አይደለ? ልመልሳ ከሐዋርያቱ ሞት በኋላማ እኔ ሰው የለም አላልኩም። ግን ምን አይነት ሰው ነው ያለው ነው? የክርስቶስ ሰው የሆነ እንጂ የክርስቶስ ሰው የሆነ የለም። በኦርቶዶክስ ቤተክርስቲያን ነው በአጠቃላይ በቃ እንደው ክርስቶስ ሰው የለውም እዚያ በኋላ። አይ ዝም ብሎ በአጠቃላይ የሚባል ነገር የለም። የአጠቃላይ ጥያቄ አይደለም። በኦርቶዶክስ ከሆነ እያሉ ያሉት ያው እንደርሱ አይነት ሰዎች አሉ። ኦርቶዶክስ አንተ የለም ነው የምትል መቼም አለ ትለኛለህ ብዬ አልጠብቅም። እኔ ልመልሳ ታዲያ በኦርቶዶክስ እሺ እንደ ፍሬ ስብሐት አይነት
እና እንደ አባቶችህ አይነት ሐዋርያቱ ያላሉትን የሚሉ ሐዋርያቱ ያሉትን የሚክዱ አንድ መዓት ምድሪቱን እንደ ሐዋርያቱ ያሉትን ምን ካድኩን? ያውን ቆይ ልንገር፣ የሌሎችን ተወውና የሌሎችን አባቶቻችን ተወው፣ የሚክዱ የሚለው ምናምን ተወውና ሐዋርያት ያላሉትን እኔ ምንድነው ያልኩት? አሁን እነሱ ያሉትን የካድኩት የት ላይ ነው? ኦኬ የካዱት አሁን የመስቀሉ ነገር ብለው ሲከራከሩ ነበር አይደል እስካሁን። እና የመስቀሉ ነገር ምን ካድኩ? ኦኬ የግሪኩ ቃል ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ ኪዳን የተጻፈው ዋናው ኦሪጂናል ቴክስቱ በምንድን ነው ብላ ትላለች? እሱ መጥቶ የተቀዳበት ከግሪክ እንደሆነ ነግሬሃለሁ ቅድም። በኩረ ጽሑፉ ግሪክ ነው አይደል? አዎ በኩረ ጽሑፉ ላይ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 18 ግሪኩ ሎጎስ እንደሚል ያውቃሉ? እሱን አላየሁትም እኮ ብዬ ነገር ግሪከኛ አልተማርኩም እኔ። የግድ እኮ መማር አይጠብቅበትም። እኔም ግሪክ አልተማርኩም፣ ግሪክ አላውቅም። ግን አንዳንድ ቃላቶችን ማየት የለብንም ወይ ደግሞ የግድ አላነበብኩም ማየት እንዳለብኝ አምናለሁ። ኦኬ ሎጎስ ብሎ የሚለውን ቃል ይጠቀማል። ሎጎስ የሚለውን ቃል ይጠቀማል አይጠቀምም? እስካሁን አላየሁትም። አሁን ሎጎስም ይበል እሺ፣ እሱን አላዩትም። እሺ በዮሐንስ ወንጌል ቀዳሚው ቃል ምን ይላል? እሺ ዮሐንስ ወንጌል ምዕራፍ 1 ምኑ በማን ቀዳሚው ቃል የሚለው ምን ማለት ነው? ቀዳሚው ቃል ያማ በመጀመሪያ ቃል ነበረ። ቀዳሚው ቃል አልከኝ፣ በመጀመሪያ ቃል ነበረ ማለት ነው። ይሄ ቃል የተባለው ነገር ነው ወይስ ምንድነው? አካላዊ ቃል ነው። አካላዊ ቃል ነው። ኦኬ የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 18 ላይ እንደዚሁ ቀዳሚው ቃል ብሎ የሚለው አካላዊ ቃል ነው ወይስ ንግረተ ቃል ነው የሚናገረው? የቆሮንቶሱ አሁን ምን ስንለው የቆየ የነበረው ነው። እሱ እኮ ይኸውልህ የመስቀሉ ቃል ብሏል። በግሪኩ ምን እንደሚል አላየውም። እኔ ደግሞ የተማርኩት የመስቀሉ ነገር እንደሆነ ነው እንጂ አካል ያለው ቃል እንደሆነ አይደለም። በሉ እንግዲህ ከዚህ በኋላ እንንገሮት የአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 18 እና የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ ቃል ብሎ የሚለውን ቃል ሲጠቀም ሁለቱንም ለጥቅም ሲያውለው እዛ ጋር ሎጎስ ነው ብሎ የሚለው ሎጎስ ብሎ የሚለው ደግሞ ስለ አካላዊ ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ የሚናገር ነው ማለት ነው። ነገር ብሎ የሚለውን እናንተው ነገረኛ የሆኑ ሰዎች ናቸው ያስገቡበት። ነገር የሚል የለም። አለቅ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ ቀዳሚው ቃል ብሎ የሚለውን ቃል እና የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 18 ላይ ያለውን ቃል ብሎ የሚለውን ሲጠቀም ሁለቱንም ሎጎስ ብሎ በሚል የተጠቀመው። ይሄ ማለት አሁን አንተ ስለነገርከኝ ሳይሆን እንደዚሁ ደግሞ ቅድም እንዳሳየኝ ሳየው አይቻ አረጋግጣለሁ እኮ ማረጋገጥ ቢሆን ምንም ችግር ስላልሆነ ማለት ነው። አሳይተነውም እኮ አላመኑም፣ አሳይተንም አላመንም። ግን አይደለም ይኸውልህ ያኛው እኮ ማመን ግዴታ አይጠበቅብኝም። ለምን አምናለሁ? በዚያ የስተት ቃል የሆነውን ነገር አይቼ እኮ ማመን አይደለም የሚጠበቅብኝ። እኔ አለመቀበልን ነው መግለጽ ያለብኝ። ኦኬ መብቶት ነው እሱኛው። የተቀበሉም አልተቀበሉም ችግር የለውም። አሁን እኮ በ80 አሐዱ ራሱ እንኳን በ80 አሐዱ ላይ የዛሬ 18 ዓመት ነው የመጣው ነው እንጂ የምቀበለው የዛሬ ስንት ዓመት ማለት 1980 ስንት ዓመት መሆኑ ነው። የዛሬ 38 ዓመት የነበረውን አልቀበልም እኮ እያሉ አልቀበልም የሚል ነገር አልወጣኝም። ቃልም ቢሆን ትርጓሜው ነገርም ቢል ቃልም ቢል ዋናው መሰረታዊ መስቀልን የምናነሳው የዛሬ 38 ዓመት በብፁዕ አቡነ ተክለ ሃይማኖት ፕትርክና ዘመን የታተመውን 80 አሐዱ ቅድም ገልጫ ያሳየሁትን የመስቀሉ ነገር ብሎ የሚለውን የ2000 ዓመተ ምህረት ትርጉም ከመምጣቱ በፊት ለአገልግሎት ስትጠቀምበት የነበረችውን እሱኛውን ትርጉም ይቀበሉታል? የመስቀሉ ቃል ብሎ የሚለው አዎ የመስቀሉ ቅድም እኮ ከመርጌታ ጋር ስንነጋገር የነበረው ቃል የሚለው እንዴት ነው የሚተረጎመው ሲለኝ ይቀበሉታል ወይ ነው ያልኩት። ኖ ይቀበሉታል መጀመሪያ መጽሐፉን እቀበለዋለሁ። የመስቀሉ ቃል ብሎ ማለቱ ከዮሐንስ ወንጌል መጽሐፍ ምዕራፍ 1 ጋር ተመሳሳይ ነው ወይስ የተለያየ ነው? ተመሳሳይነቱን በቅድም እንዳልከው በግሪክ ከሆነ የምጠይቃቸውን አባቶች ጠይቄ አንድ ከሆነ የሚያውቁትን ማለት ነው ያንን አረጋግጣለሁ። ካልሆነ ግን እስካሁን በተረዳውበት እቆያለሁ ማለት ነው። ስለ አካላዊ ቃል ነው የሚናገረው
የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ተባብለናል። የአንደኛ ቆሮንቶስ መልክ መጽሐፍ እሱን እኮ አንተ እያልከኛለህ። አንተን ደግሞ ብቻ ሳይሆን ሌሎች የምጠይቃቸው መምህራን አሉ ይህን ቃል የሚያውቁ ማለት ነው። ግሪክ እርሱ አይሉም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ስለ አካላዊ ቃል አይደለም የሚናገረው እያሉ ነው። እሱንም ተነጋግረናል እኮ። ይሄኛው ግን ቃል የሚለው ስለ ክርስቶስ መሆኑን ስለ አካላዊ ቃል መሆኑን የምጠይቃቸውን አባቶችን ጠይቄ እረዳለሁ እንጂ አንተ ያና ይሄ አንድ ነው ስላልከኝ ብቻ አይደለም የምቀበለው። እሺ የአንድምታ ትርጓሜ ያለው ስሮት የአንድምታ ትርጓሜ አለኛው አንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 1 ቁጥር 18 ምን ብለው ነው የተረጎሙት? በአንድምታ ላይ የመስቀሉ ነገር ነው፣ ሌላ ነገር የለውም። ክርስቶስ የተሰቀለበት መከራው ይላል እሱ። ምንድነው ያሉት? ቆይ ላውጣና ቀጥታ አውጥቼ በቃልስ ብቻ ሳይሆን መጽሐፉን ላውጣው፣ ችግር የለውም። ያው ከገዙ ስለተወሰደ ተመሳሳይ ተርጉም መስቀል ብሎ የሚለው ቃል እንጨቱን ነው ብለዋል ቀደም ማለት ነው። የአንደኛ ቆሮንቶስ ቁጥር 17 ላይ ከፍ ብሎ ከንቱ እንዳይሆን ብሎ የሚለው ክርስቶስ የተሰቀለበት እንጨት ከንቱ እንዳይሆን እያለ ነው ሐዋርያው ብለዋል። የአንድምታ ትርጓሜው ምን ይላል? እስኪ ይበሉት። የክርስቶስን መከራ መስቀሉን ከንቱ እንዳናስቀር። የክርስቶስን ምን መከራ መስቀሉን ከንቱ እንዳናስቀር ይላል። እንደዛ አንድምታው አሁን ደስ ነው የሚለው። ስለዚህ የክርስቶስን መከራው ነው ማለት ነው ከንቱ እንዳናስቀር ብሎ ያለው ጳውሎስ እንጂ እንጨቱን አይደለም ማለት ነው። ስናገር ቆይቻለሁ እኮ መስቀሉና መከራውን አጣመው ሲናገር ነበር። መርጌታ ነበረ። እንደውም ቆይ ያድምጡኝ። ትምህርተ ኅቡዓት ላይ ጠቅሶ ስለ መከራው መጽሐፍ እንዲህ ይላል ብሎ ሲጠቅሶት አይ የለም እኔ ተምሬዋለሁ አዜመውም ነበር ብለው አሉ። የመጽሐፍት መምህር ነኝ አሉ። ነገረውት ቅድም ማለት ነው። ምን ብሎ እርሱ የተናገረው በየለም ስለማውቅ ነው ስላረጋግጥኩ ነው። ያድምጡ። እርሱ ስለ መስቀሉ ማለት የክርስቶስን መስቀል ከንቱ እንዳናደርግ ማለቱ ሐዋርያው ክርስቶስ የተሰቀለበትን ዕፀ መስቀሉን እንጨቱ ከንቱ ሆኖ እንዳይቀር እሱን እንስበክ፣ እሱን እንናገር፣ እሱ እንዳይረሳ እያለ ነው ቅዱስ ጳውሎስ ብለው ስለ ግዑዙ ነገር ነበር ሲያወሩ የነበሩት። መርጌታ ደግሞ አይ ስለ መስቀሉ ብሎ የሚለው የክርስቶስን የመስቀል ላይ ሞት መከራውን ነው ብሎ የሚለው ይላል። አንድምታው ምን ይላል? ይሄው የክርስቶስን በመስቀል መከራ የመቀበሉ ነገር ባላመኑ ሰዎች ዘንድ ስንፍና ነውና ይላል እንጂ እንጨቱን ባላመኑ ሰዎች ዘንድ አይልም። እንጨት እንጨት ነው። እንጨት እንጨት ነው። ተራ እንጨት ነው። ክርስቶስ የተሰቀለበት ዕፀ መስቀል የተባለው ወንድሞቼ ተራ እንጨት ነው። እሱ ጋር ሄዳችሁ የተሻሻችሁና የተገዳችሁ እሱን እንደው በደሙ የተቀደሰ እንጨት ነው። ክርስቶስ ሰው ሊቀድስ እንጂ እንጨት ሊቀድስ አልመጣም። ፍሬ ሰዓት ሰው ሊቀድስ ነው የፈለገውን ይቀድሳል ክርስቶስ። መረጃ እንጨት ቀድሷል ብሎ የሚል ከሐዋርያቱ ትምህርት ያምጡ። የለውትም። የማቱሳላን ዕድሜ ቢጨመሩለት አያገኙትም። የለውትም። የፈለገውን ይቀድሳል የሚባል ነገር የለም። ክርስቶስ ሰውን ሊቀድስ ነው የመጣው። እኔ ስለ እነርሱ ራሴን እቀድሳለሁ እንዳለ ማለት ነው አምላካዊ ቃል በዮሐንስ ወንጌል ላይ ማለት ነው። ስለዚህ ዝም ብሎ የልህ ንግግር አያደርጉት። እንጨት ሊቀድስ አልመጣም። 4 ነጥብ። ክርስቶስ የተሰቀለበት እንጨት ተራ እንጨት ነው። ከሌሎች እንጨቶች ምንም የሚለየው ነገር የለም። ደም ስለነካው ነው ብላችሁ ካላችሁ ቅድም መርጌታም ራሱ እየጠቀሰለት ነበር። ደሙ የነካው ስንት ነገር አለ። መስቀሉ ብቻ ነው እንዴ ደም የነካው? የሾህ አክሊሉ ያድምጡ። ያም እኮ ክብር የለውም አላልኩም። እሰጦታለሁ። ያድምጡ። የሾህ አክሊሉ ደም ነክቶታል። ጅራፉ ደም ነክቶታል። የጲላጦስ ግቢ ደም ነክቶታል። የገረፉት ወታደሮች ደሙ ነክቷቸዋል። ያ ለንጊኖስ የተባለ ዕብራዊ ብላችሁ የምትናገሩት አይነ ስውር የነበረ ሰው ጌታ መሞቱን ቼክ ለማድረግ በጦር ወጋው ተብሎ የተባለ እሱ ሰውዬ ብቻ አይደለም ደም የነካው። የገረፉት ሰዎች ሁሉ ደሙ ነክቷቸዋል። ጅራፉ ደም ነክቶታል።
ጨርቁ ደም ነክቶታል፣ መሬቱ ደም ነክቶታል፣ እሾሁ ደም ነክቶታል፣ ከለሜዳው ደም ነክቶታል፣ ሰፍነጉ ደም ነክቶታል። ምን ያልነካዋለ? ምስማሩ ደም ነክቶታል። ለዚህ ሁሉ አሁን ምስማሩን ያመሰግኑታል። አዎ ክብር እንሰጠዋለሁ። ያመሰግኑታል። ወከአብን አስተበቆ ለዕፀ ቅዱስ መስቀል ብላችሁ እንደምትሉት ታመሰግኑታላችሁ። ምስማሩ ለምስማሩ የተደረሰ ምስጋና እስካሁን አሁን ባላገኝም ግን እንደሚኖር እርግጠኛ ነኝ። ለምስማሩ የተነከረበት መስቀል የተወጋበት ደሙ የነካ ሁሉ የተቀደሰ ነው። ስለዚህ ምስማሩ ክርስቶስ የነካ ሁሉ ቅዱስ ነው። ምስማሩ መቼ ነው መስቀል መቼ ነው የሚውለው? የሚከበረው መታሰቢያ በየቀኑ ነገ 10 አለው ይታሰባል ማለት ነው። ያ የሚታሰበው መስቀሉ ብቻ ሳይሆን ክርስቶስ ስለተሰቀለበት ነው የሚታሰብ እኮ። መስቀሉ መቼ ሲባል እኮ መከራው እንደሆነ እኮ ፊት ተናግሬ ነበር። ስለ ያዟዟራችሁ ተሸነፈ ለማለት ስለምትሮጥ ነው እንጂ እንጨቱ ነው ብለው ያሉት እርሶ መርጌታ ነበር መከራው ነው ብለው ሲሉ የነበሩት። ግድ የለውም እርሶ የሚለው አሁን መስቀሉ መቼ ነው የሚውለው? በኦርቶዶክስ ቤተክርስቲያን ቀን ታስቦለት መቼ ነው የሚውለው? 17 እና 10 ቀን። ምስማሩስ መቼ ነው የሚውለው? አብረው ነው የሚውሉ። ምስማሩም አብሮ ነው። አዎ አብሮ አይደለ ክርስቶስ መከራ የተቀበለበት። ምስማሩ አቤት ምስጋና አለው። እሾህ አክሊሉን የምስማሩን ኢቭን አይኑን ያ ለንጊኖስ ወገው ተብሎ ለሚታመነው አይኑን ላበራለት የሱን የነሱ ደግሞ የተሰራላቸውን እስኪ እንትን ያሳዩን መጽሐፍ የተሰራላቸውን ዚቅ ከ1 እስከ 30 ለተሰጣቸው ቤተክርስቲያን ለተቀበላቸው በዓላቶች ዚቅ ሰርታ ምስጋናን ታቀርባለች አይደል? ስለ መስቀል አለ፣ እስመ ለዓለም አለው፣ አቡን አለው፣ ዚቅ አለው፣ ሰላም አለው የተደረሰለት። ልክ እንደነዚህ ያሳየን እስኪ። አሁን አከብራችኋለሁ እያለ እየተናገራል አይደል? በአባቶቹ ትምህርት ላይ እኔ እንጃ እየዋሸ ነው ያለ የሚመስለኝ፣ በመጽሐፍ ቅዱስ ብቻ አይደለም። እስኪ እነሱን ደግሞ እስኪ ማስረጃ አቅርብልን። የትኛው ዚቅ ላይ ነው ያለ? ዚቅ አሁን እጅ ላይ ያለ አይደል? ኤርሚ ያሳይህ። የትኛው ጋር ተሰጥላችሁ እኮ ይንገሩኝ። የትኛው ዞራ ማን ላይ እናውጣው? መስቀሉ ከተነሳ አብረው የነበሩት ክርስቶስ መከራ የተቀበለባቸው ነገሮች ሁሉ አብረው ይታሰባል። መስቀሉ ስንል እነሱ ሁሉ አብረው በጥቅል ያሉበት ነው እንጂ በግላቸው የተዘራ ዜማ አልተደረሰላቸው። በግላቸው ገሌ እያለ ጠርቶ ምስጋና የሚያቀርብበት አንቀጽ ሊኖር ባይችልም መስቀሉ ስንል ግን አጠቃላይ ክርስቶስ የተቀበለውን መከራ በዕለተ ዓርብ የደረሰበትን ነው የምናስበው። 5ቱ ቅንዋትን እነዛ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉትን እነሱን በየተናጠል ቤተክርስቲያኒቱ ምንም ዜማ ሰርታ ለችንካሩ ለምስማሩ ቅድም መርጌታ እንዳለው ዜማ ሰርታ ዜማ ደርሳ የጻፈችውና የምታነበው ወይ ደግሞ የምታስብበት ቀን የለም ማለት ነው። ለብቻው በዚህ ቀን እንደዚህ ለአንዱ ቀን ነው፣ በዚህ ቀን ለአንዱ ቀን ነው፣ በዚህ ቀን ለአንዱ ቀን በዚህ ቀን የሚል ነገር የለም። ግን መስቀሉን በምናከብር ጊዜ መስቀሉን ስናስብ ክርስቶስን እያሰብን ስለሆነ በዚያ ውስጥ ክርስቶስ የተቀበለውን መከራ የተቀበለባቸው መሳሪያዎች ሁሉ ስቃይ የተቀበለባቸው ነገሮች ሁሉ ሁላቸውንም በህሊናችን እናስባለን። ስለኛ መገረፉ ጅራፉን የተገረፈበትን ስለኛ መወጋቱ መስቀሉ ኢትዮጵያ ውስጥ መጥቷል አይደል? በታሪክ እናምናለን። እሱ ነው። ሌሎቹ ሳልመጡ አክሊሉ ሾሁ አክሊሉ ምስማሩ እንደመጡ ይነገራል። እሱን እርግጠኛ ሆኜ አላረጋገጥኩም። በታሪክ ደረጃ ግን ይነገራል። መስቀሉ የመጣበት በ17 ይከበራል። ምስማሮቹና እንትኑስ ከለሜዳው ምናምን ነገር መቼ ነው የሚከበረው? አብረው ነው የሚታሰበው እኮ ነገረ መስቀሉ የሚታሰበው አጠቃላይ የመስቀሉ ነገር የመከራው ነገር የሚታሰበው በአንድ ነው ተነጣጥሎ። በዚህ ቀን ደግሞ ለቀኖቱ፣ በዚህ ቀን ለአክሊል ለሶኩ፣ በዚህ ቀን ለጦሩ እያልን የምናከብረው ነገር የለም። አብረን የጊዮርጊስ ክርስቶስ ተሰቀለ ስንል የጊዮርጊስ ክርስቶስ ተሰቀለ ስንል ይሄን ሁሉ ነው የምናስብ። እሺ የጊዮርጊስም የፈረሱ ጭራ አብሮ መጥቷል። እሱስ መቼ ነው የሚከብረው? የፈረሱ ጭራ የሚል እኔ አላወቅም። የፈረሱ ጭራ ነው። የጊዮርጊስ ፈረስ አለው አይደል? ጊዮርጊስ የፈረሱ ጭራ የሚል መጣ የሚል ታሪክ እስካሁን አላጋጠመኝም። እውነትዎትን ነው? እውነቴን ነው የምናገር። እኔ የሰማሁትንና
ነው እንጂ የምናገር ዝም ብዬ ለማስመሰል ወይ ምናምን አይደለም። ስናገር የቆየው ሲጀመር ማለት ነው። አዎ። ስለዚህ ታዲያ ብናሳየዎት ጊዮርጊስ የፈረሱን ጭራም መጥቷል ከመስቀሉ ጋር አብሮ ማለት ነው። እና የፈረሱ ጭራ መጥቶም ከሆነ ታዲያ ለመታሰቢያ መጣ እንጂ ሊከበር ወይ የሆነ ሊሰገድለት ወይ እንትን ሊልለት አይደለም። ልታመልኩት ይላል። መጥቶ ከሆነ ማለት ነው ልታመልኩ በእነዚህም ልትማጸኑ ይላል። ቃል በቃል ነው የሚለው ወንድሜ። በጊዮርጊስ በፈረሱ ጭራ ልንማጸን አይደለም እኛ ይላላ መጽሐፉ የሚለውን እንግዲህ ይኸውልህ የተጻፈውን መጽሐፍ ሁሉ እኮ ማለት ነው አጠቃላይውን ቅድም እንዳልኩ እየመረመር ለድህነታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሼን ደብረ ከርቤ ማርያም የደብር ሰበካ ጉባኤ ጽሕፈት ቤቱ የገዳሙ አስተዳዳሪ የሚያውቁት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለው የጊዮርጊስ የፈረሱን ጭራ ኮቴው ሰሜን ሸዋ ላይ አለ። ኮቴውን ያውቃሉ አይደል? የት እንዳለ ጊዮርጊስ ኢትዮጵያ መጥቶ ነበር። ኮቴው ነው ምንድን ነው? የፈረሱ ኮቴ ነው። ምን ፈረሱ የረገጠው ማለት ነው? አዎ የረገጠው ሰሜን ሸዋ ላይ አለ። በተአምራት ምልክት ሊያሳይ ይችላል እንጂ ይችላል። የሚሰራው ነገር የለም። በእግዚአብሔር በሰጠው ኃይል መጣ። ጭራውንም አምጥቻለሁ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ጤፉት ላይ ቸገረን እኮ ፋንድያ ሲደርስ ወደኛ ታመጣለህ። እኛ እንደዚህ አይነት ኮተት አንፈልግም። እንኳን ፋንድያውን አይደለም ጊዮርጊስን እራሱ አንፈልገውም ብራዘርዬ። እና እዛው እኔ ለቀቅ እንትናን ጠበቅ እንደሚባለው የፋንድያው በረከት ይደርባችሁና ቤተክርስቲያኒቱ እየፈለገች ነው። እና እዚህ መጽሐፈ ጤፉት አለ። እዚህ ቤት ደግሞ ክፋቱ ያለ መረጃ አይነገርምና እንግዲህ ይችሉታል ማለት ወረዱ አለ መጽሐፉ በአንድ ቀን አንብቤ ጨርሱት። እሱን መጽሐፍ ተሰዓት ማለት የስድስቱ ሊቃውንት የተባለ ይኸው የጊዮርጊስ ፈረስ ጭራው ማለት ነው። አብሮ ነው የመጣው አሳታሚ የግሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ እና ጭራውንም አምጥተንላችኋል ብላለች። ለምን የእውነተኛይቱ ማርያም ፎቶ ይሄ ነው። ባይዘው በየቤታችሁ ያለውን አውርዱና እኛይቱን ስክሪንሾት አድርጋችሁ ስቀሩ። ቤካም ስዕል ይወዳል። ስክሪንሾት አድርገህ ያዝ። ይሄ ነው ትክክለኛ ይሄ ነው ተብሏል። ሉቃስ ሳላት የተባለው ችነች ሳላት ነው ተለማመደበት አይደል ነው። እሱን ተጠያይቁ እናንተ። አንተም ሰዓሊ አይደለ? ተጠያይቁ እዛው ስክሪንሾት አድርገን ነበር። ወንድም የአንተ ጥያቄና የሰውየው መልስ ይሁንና ይኸውልህ ስማ ወይንም Malawi. The capital city of Zimbabwe. Malawi. Fatih. እዚህ እየቀዳ ነበር ማለት ነው። እየሰማ ነበር ማለት ነው። ኦኬ የጊዮርጊስን የፈረሱን ጭራ ይኸው ነገረ ጤፉት ነገረ መስቀሉ ከመጽሐፈ ጤፉት ኦኬ ገጽ 214 ዳግመኛ በዓላቸውን ታከብሯቸውና ዝክራቸውን ተዘክሩና ትማጸኑባቸው ዘንድ ዳግመኛ በዓላቸውን ታከብሩ ዝክራቸውንም ተዘክሩ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። ያ አለ አጽም ሁሉ ጭምር ነው የመጣው። ልብ በሉ አጥንት ማለት ነው። አጥንት ፍቱን ነው። እዛ ይማጸኑበታል አጥንት ላይ ማለት ነው። በኦርቶዶክስ ሁሉንም አሁን የሚቆጥሯቸውን የቅዱሳን አጽም ከመስቀሉ ጋር አድርጎ የሚይዛቸው እሱ ነውና ከዚህ ቀጥሎ የመጣውን የቅዱሳንን አጽም ዘርዝሮ ይቆጥራል። መጥቷል የቅዱሳን አጽም ከማጋ ከመስቀሉ ጋር አብሮ ከዚያው ካለው ከመጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም ኢትዮጵያ ውስጥ መጥቷል። እልል በሉ ኢትዮጵያውያን። በእውነት ኤክስፖርት ሳይሆን ኢምፖርት አድርገናል። አጥንቶች
ምድራችን በሰዎች አጥንት እንድትሞላ፣ በሙታን አጥንት እንድትሞላ፣ ኢትዮጵያ የአጥንት ባለጠጋ እንድትሆን በእውነት እቺ ቤተክርስቲያን አምጥታለች። እልል ነው ማለት ያለባችሁ። የሐና አጥንት መጥቷል። አንድ ገና ድክም እስኪል ድረስ አስቆጥራለሁ፣ አጥንት ባጥንት አድርጌ ማለት። ሁለት የሐዋርያው የበርቶሎሜዎስ አጽም መጥቷል። እልል በሉ። ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ቻመጣች። ሳክስፎን ትነፋለች። በሳክስፎን ገባችበት። እሺ የቅዱስ ጊዮርጊስ አጽም መጥቶላችኋል። አሃ እዚህ ጋርማ ጥያቄ አለን። አጽሙ ተቃጥሏል ብላን አልነበረም? እንደ ኦርቶዶክስ በኢድራስ ተራራ ላይ ባነያ ንጉሱ ዱዲያኖስ አይደል ብሎ ዱዲያኖስ ነው አይደል መርጌታ የሞትኩ ነው ብቻ እዚህ እንዳረበሽ እየነመሳል አይ እየየን ማለት ነው ያለብን። የተቀላቀለ ስሜት ነው የሚፈጥርብን። የጊዮርጊስ አጽሙ መጥቷል ትላለች። በል ሲላት ግን ሰላም ለጽንሰትከ ወለደትከ ብሩክ ብላ መልክዓ ጊዮርጊስ ላይ ደርሳለች። ኦኬ እዛ ይድራስ ተራራ ላይ እንትን ተቃጥሎ ተፈጭቶ ዱቄቱ ተበትኖ በተራራው ላይ በቅጠሉና በሳሩ ላይ ሁሉ ሲያርፍ ዱቄቱ የተፈጨበት ጊዮርጊስ አለ ስትሉን አልነበር እንዴ? ተሰብስቦት እንደገና ተገጣጥሞ ነው አጽም መጣላችሁ ብላችሁ ምትሉት። ኦኬ የጊዮርጊስ አጽም መጥቷል። ቻለው እንግዲህ አጥንት ዘልዳ አለ ጊዮርጊስ አለና ከዛ ሲለይ ብሎ ካለ በኋላ ከዛስ 12 ክንድ የሆነ የፈረሱም ጭራ ጭምር መጥቶልናል ኢትዮጵያ ውስጥ። በእውነት በዚህ ቤተክርስቲያን እንዴት መኖር እንዴት ደገመታችሁ ይላል። ተረታም ትውልድ እኮ አልኩ ብራዘር። የፈረሱም ጭራ ጭምር መጥቷል ኢትዮጵያ ውስጥ ገብቷል። ለምን? እንድናከብራቸው፣ እንድንዘክራቸው፣ እንድንማጸንባቸው የፈረሱም ጭራ ጭምር መጥቷል። ኦኬ የአንጾኪያው ሰማዕት የሆነ የገላውዲዮስን አጽም አምጥተንላችኋል። ኢምፖርተድ አምጥተንላችኋል። የአንጾኪያው ሰማዕት የሆነ የገላውዲዮስን አጽም አምጥተንላችኋል። ለምን አመጣችሁት? የጊዮርጊስን የፈረሱን ጭራ ጭምር አምጥተናል። ለምን አመጣችሁት? ኦርቶዶክስ ለምን አመጣችሁ? በእውነት የኢትዮጵያ ሕዝብ ለነዚህ በዓላቸው እንድታከብር በዓል ተሰርቶለት ማለት ነው። የፈረሱ ጭራ እና ተዘክሯቸውም ዘር ዝክር ልትዘክሩ ሊበላ እነ ሆድ አምላኩ እነ መምሬ ሽርሽር ልትበሉ አይደል? ከዛስ ተዘክሩና ትማጸኑባቸው ዘንድ ተጣላዋለ። መፈጠርን ተጣላዋለ። ቀጥላለሁ። አንድ ሰው እንዳይወጣ ከዚህ ቤት አንድ ሰው እንዳይወጣ በር ዝጉልኝ። ተጠጣዋለህ ማለት ነው። ኧረ ሞትኩ ለብቻዬ ጌታ ስም መርጌታ ተቃጥዬ እኮ ነው የሄድኩት። አምጥተንላችኋል አላለችንም? ይህን ስንጠይቃቸው ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ልታፈርሷት ይልሃል። እኛም እናፈርሳታለን። ኦልሬዲ ፈርሳለች ብራዘር። እሺ እንቀጥላለን። ያላለቀ ስጨርስ ይማረ ነው ይሳለ ነው እዘጋዋለሁ ማለት ነው።
ወይ ነገረ መስቀሉ መርጌታ ምን ውስጥ የከተታችሁ ዛሬ በጣም ያልሆነ ቦታ ነው የገባሁት ማለት ነው። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሮስን አጽም መጥቷል ኢትዮጵያ ውስጥ። እነዚህ ሁሉ አጥንቶችና አጽሞች ባሉበት ነው አየህ እየተራብን ያለ ነው። ለምን? በአግባቡ ስላላጠንክላቸው፣ ስላልተማጸንክባቸው፣ ስላልዘከርካቸው ጥላለች። የሆነ ዝናብ ዘንቦ መባረቅ ተወርዶ ሰው ቢመታ ተቆጥተው ነው ገላውዲዮስ የአንጾኪያው ገላውዲዮስ በዕለተ ቀናቸው ተቆጡ ይለዋል። ኤርሚያስ እዚህ ሀገር እኮ ነው የተወለድከው አንተ። የት እንሄዳለን ታዲያ? ገላውዲዮስ ተቆጥተው ነው ይለዋል። መብረቅ ድንገት ከመታ ሄሮድስ በቤተልሔም ያስፈጃቸው የ14,000 ከ4,000 ህፃናት አጽም መጥቷል። 14,000 ህፃናት አጥንት ኢትዮጵያ ገብቷል። በዚህ ሁሉ በአጥንት ባለጠጋ ከሆነች ቤተክርስቲያን ወጣችሁ እናንተ ሙሉ ወንጌል እየሄዳችሁ መግባታችሁ ብቻ ነው የሚያጠያይቀኝ። መሰረት ክርስቶስ ቤተክርስቲያን ነኝ ቃለ ሕይወት ነኝ ብላችሁ ትላላችሁ። ማን ነው ውጡ ያላችሁ? እንደዚህ በአጥንት ባለጠጋ ከሆነች ቤተክርስቲያን ውስጥ በእውነት እነዚህ ህፃናት እኮ ቅፍ ድግፍ አድርገው በአጥንቶቻቸው መንግስተ ሰማያት ሊያስገቧችሁ ይችሉ ነበር። አልሰማችሁ? እንደዚህ አይነት ስብከት አለ። አንቺ እንዳማረብሽ ወተሽ ኢየሱስ ጌታ ነው ትኛለሽ ትመጪና እነዚህ ህፃናት አያሳዝኗችሁም? አጥንታቸው ከነ ራስ ቅላቸው ከነ ጭንቅላታቸው ጭምር ነው የመጣው። የ14,000 እነዚህ የቆጠርናቸው 7ቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። የጊዮርጊስም የፈረሱ ጭራ የዚህ ሁሉ አጥንት ሁሉ አለ። ይህም ብቻ አይደለም። በእመቤታችን ስም የተቀረጸችውን ታቦት አምጥተንላችኋል ከጭራው ጋር ጭምር ማለት ነው። ከዚህ ቀጥላችሁ የጻድቃን የሰማዕታትን እነዚህ የመጣውን ሁሉ ጭምር ማለት በዓላቸውን አክብሩ ዝክራቸውንም ዘክሩ ይላል። ዝክር አንዘክርም ብላችሁ ነው ብዙ ሴቶች ከዚች ርትዕት ከሆነች ቤተክርስቲያን የወጣችሁ። ለፈረስ ጭራማ አልዘክርም፣ ለሰዎች ለበሰበሰ አጥንትማ አልዘክርም ብላችሁ ማለት ደግሞ ትስቃላችሁ። አደልጣች ያላችሁ እህቶች ከዛ ምን ይሉሃል? ይመጣው ያደለው በዚች በእናት ቤተክርስቲያን ቅድስት ቤተክርስቲያን ሐዋርያት በመሰረቷት ክርስቶስ በደሙ አጥር ቅጥር በሆነላት ምናም ነገር ብሎ ይልና በዚችማ ያሉ በእውነት በዚች በደገኛይቱ ቤተክርስቲያን በማህበረ በሰማይቷ ኢየሩሳሌም በዛ ይሰብስባችሁ ይማረን ነው ይሳለን ነው ይቀበነ ብሎ ከሚለው ውስጥ ከዚህ መንፈሳዊ መረዳት ውስጥ ወጣችሁ አንቺ ኢየሱስ ያድናል ኢየሱስ ጌታ ነው ታያለሽ። በእውነት ንስሐ ያስፈልጋችሁ ለእናንተ። እንዴት አጥንት አልዘክርም ብለሽ ትያለሽ? እንዴት የጊዮርጊስን የፈረሱን ጭራ አልዘክርም ብላችሁ ትወጣላችሁ? ነውር አይደለም ወይ? እቺ ቤተክርስቲያን ምን ታድርግ? ከዚህ የበለጠ ምን ያላመጣችልን ነገር አለ? ታቦት መጣ፣ እናንተ አትሰግዱ። መስቀል አመጣናለች፣ አትሰግዱ። የፈረስ ጭራ አመጣናለች፣ አትሰግዱ። አንድ ማዕት አጥንት ገባለች፣ አትሰግዱም። አርኪኦሎጂስት ጥናት የጎልያድን አጥንት ሁሉ እየተፈለገ ነው። በእውነት ደግ ነው አሉ። እሱ ጎልያድ ያ ፍልስጤማዊ ማለት ነው። የኒፍሌሞች ሁሉ አጥንት እየተፈለገ ነው። ከፈጣሪያቸው ዝክራቸውን የዘከረ በዓላቸውን ያከበረ በእናንተ ስም ለድሃ የመጸወተውን ሁሉ እምርላችኋለሁ የሚል ቃል ኪዳን ተቀብለዋልና አመጣንላችሁ። መርጌታውም ይኸው ትቶ ወጣ። ይሄ ሁሉ
ሁሉ አጥንት ህፃናቱ እንኳን አያሳዝኗችሁም? የህፃናቱ አጥንት ምንም ልባችሁ ብሉ እንትን አይልም። ኢትዮጵያዊ እንደዚህ ሲነገረው ነው የሚገባው። ለዛ ነው የምናገረው። መስቀሉና እነዚህ የቆጠርናቸው ሁልጊዜ ስጋው ደግሞ በሚፈተቱበት በእግዚአብሔር አብ ቤተክርስቲያን አስገብተን አስቀምጠንላቸዋል። በኋላ አስቀምጠንላቸዋል። በኋላ ከዚህ እያወጡ አንዱ ወደ አንዱ እንወስዳለን ብለው አያናውጹትም። ይቺ አገር ብቻ ከብራበት ትቀራለች ብለው የሸዋው ንጉስ ወደ ሸዋ፣ የጎንደሩ ቢነግስ ወደ ጎንደር፣ የትግሬው ቢነግስ ወደ ትግሬ ወዳሉበት ቦታ እንወስዳለን ብለው አያናውጿትም። ሳትናወጥ የጎንደሩን በሚነግስ አለ ወደ ጎንደር አይወስደውም። ይሄንን የትግሬውም ሲነግስ ወደ ትግሬ አይወስደውም። የሸዋም ቢነግስ ወደ ሸዋ አይወስደውም። የት ነው የሚቀረው? ግሸን ደብረ ከርቤ በዛ ይቀራል። ይሄንን ከማን የተቀበሉት? ይሄንን ሁሉ አምጥተንላቸዋል ብለው ያሉትን ከማርያም ታቦት ጀምሮ የሐናን አጽም ምናምን ነገር ሁሉ በሙሉ ከማን እጅ ነው የተቀበሉት? እሱ ነው መወራት ያለበት። አየህ፣ እሱ ነገር መወራት አለበት። ኦኬ፣ ይሄንን ሁሉ ያመጡት ከማን ንጉስ ነው? ለአፄ ዘርዓ ያዕቆብ ተገልጦለት ይሄንን ራእይ ባየ ሰዓት ላይ እነሱም ይህን ጠይቋቸው። ይህንንም ለአባትህ ልጅ እጅ መንሻ የመጣውን የጌታችን መስቀል ከመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከየት ነው የመጣው መስቀሉ? ከመካ መዲናው። መካ መዲና የት ነው ያለው? ሳውዲ አረቢያ። መርጌታ እየሰማህ ነው ወይ? ገና አላህ አክበር የሚል ነገር ታገኛለህ እዚህ ውስጥ ማለት ነው። ከመካ መዲና ነው የመጣው። ከመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝ ገንዘብስ ለማድረግ ቻለ ብዬ ከእርሱ ጋር ለመዋጋት መንፈሳዊ ቅናት ቀናሁ ይላል ዘርዓ ያዕቆብ። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ። ከመካ መዲናው ሹም ከጋፊሄር ይባላል ሰውየው። ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ ይላል። በዘመኑም የነበረ የምስሩ ንጉስ አሽሪፍ፣ ምስር ያው ግብፅ ማለት ነው። የግብፁ ንጉስ ማን ነው? አሽሪፍ ነው። የመካ መዲናው ሹም ማን ነው? ጋፊሄር ነው። ይሄ ሁሉ አጽሙ የጊዮርጊስ የፈረሱ ጭራ፣ መስቀሉ፣ የማርያም ታቦት እና ቅድም የቅዱሳኑ አጽም በሙሉ የተባለው ከማን እጅ ነው የመጣው? ከጋፊሄር እጅ ነው። ከመዲናው ሹም ማለት ነው። አላህ አክበር ነው ማለት ያለብህ አንተ። ሎቱ ስብሐት አይደለም ማለት ያለብህ። ከዛስ በእኔ እጅ የያዘውን ያለውን የአባትን ገንዘብ፣ መስቀሉን፣ ስዕላቱን ሁሉ እሰጥሃለሁ፣ ከኔ ጋር አትዋጋኝ አለ። ስዕላቱን ከየት ነው የተቀበሉት? ከመካ መዲና። ተክቢር ነው ማለት ያለብህ አንተ ኦርቶዶክሳውያን። በእውነት ያው ከጥንትም እኛና እነሱን ስትሉ ስለነበረ ማለት ነው። ኦኬ፣ ይህንን ብሎ እጅ መንሻዬን ይላል። እጅ መንሻ ሰጠው ለአፄ ዘርዓ ያዕቆብ። የመካ መዲናው ሹም ጋፊሄር የሚባል መስቀሉን ሰጠው። የመካ መዲናው ሹም ለአፄ ዘርዓ ያዕቆብ ሰፍነጉንም ሰጠው፣ ከለሜዳውንም ሰጠው፣ አክሊለ ሦኩንም ሰጠው። ሉቃስ የሳለችውን የእመቤታችንን ስዕሎችን ሁሉ ሰጠው። ይህም ብቻ አይደለም፣ የዮሐንስ ወንጌላዊ የሳለው የጌታ ኩርዓተ ርዕሱንም ስዕል ሰጠው። የጌታንም ስዕል የሰጠው የመካ መዲናው ሹም ነው። የማርያምንም ስዕል የሰጠው የመካ መዲናው ሹም ነው። የቅዱስ ሚካኤልንም ታቦት ሰጠኝ ይላል። የመላእክት አለቃ ቅዱስ ሚካኤልንም ታቦት ሰጠኝ። መካ መዲና ሄዶ ማለት ነው። ሂጅራ ሄዶ ሊሆን ይችላል። አምልክ እስላሞች ሄዶ የለ ሂጅራ ሀጂና ኡምራ የሚባለው ማለት ነው። ሄዶ ሊሆን ይችላል፣ አይታወቅም። ምክንያቱም ከጥንት እነሱ ናቸው አባናና ፋርፋ፣ ሁለት የሶሪያ ወንዞች አብረው የሚፈሱ ማለት ነው።
እንገድባችኋለን ስልህ ተረታችሁን እንገድበዋለን እኮ ነው ብዬ የምልህ። ሐጂና ኡምራ ሄዶ ሊሆን ይችላል። አቤቱ ጌታ የማርያምም የሚካኤልም ታቦት ከየት? ከመካ መዲና ከሼህ ጋፊር እጅ ነው የመጣው። ቻለው እንግዲህ መርጌታ ተክለአብ የሚባሉ ነበሩ። እኔ በሕፃነት ነው የደረስኩባቸውና ሚስታቸው አይነ ስውር ነገር ነች እና በባልና በሚስት መካከል ሲጣሉ ያው በነገር ጎንተል ታደርጋቸዋለች። እንግዲህ አንቱ ሰውዬ ምናምን ነገር እያለች ማለት ነው። እሳቸው ደግሞ ያው መቋሚያ ነገር ከእጃቸው አይጠፋም። አንድ ቀን ቀንድበው ጣሏት። ቅንድቧን ብለው ግንባሯ ላይ ቀጭ አረጓት በመቋሚያ። አታይም? ያው በጣም አበሳጭታቸው ማለት ነው። ደና ከዛ ደሟ ፈሰሰ፣ እሪ አለች እና ብትጮ የሚመጣ ጠፋ እና መጨረሻ እንግዲህ አንድ ሆኗልና አትጩሂ ብለው ራሳቸው ማባበል ገቡ አሉ። ኦርቶዶክስ አንዴ ጽፈሻል፣ በራስሽ መጽሐፍ ራስሽ እየተመታሽ ነው። እኛ እንደ መርጌታ ይሰማል። ማን አንተ ጥግ ላይ የተቀመጥከው ሰውዬ ይሰማል ወይ? እዛ የታቦት ዘፈን ይባላል። አለው ብር ዋንጫ አለው ብር ዋንጫ መሆኑ ነው። አስቂ እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። የቅዱስ ሚካኤል የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝ የመካ መዲናው ሹም። ይህንን ካስረከበኝ በኋላ የመካ መዲናው ሹም ጋፊር እንዲህ አለኝ ይላል። ማን ያስረከበው? የመካ መዲናው ሹም። ይህንን ካስረከበኝ በኋላ የመካ መዲናው መካ መዲና የት ነው? ሳዑዲ አረቢያ ማለት መካ መዲና ሳዑዲ አረቢያ ውስጥ ማለት ነው ያለው። የመካ መዲናው ሹም ኦኬ። መካ መዲና የመካ መዲናው ሹም የት ነው? ጂኦግራፊ ያው መካ ጭቃዩ ያለችባት ማለት ነው። መዲና ይኸው እዚህ ጋር አለ። መካ መዲና ተብሎ ይጠራል። ሳዑዲ አረቢያ ማለት ነው። የጊዮርጊስ የፈረሱ ጭራ፣ ታቦተ ሚካኤል፣ ታቦተ ማርያም የእነዚህ ሁሉ ቅዱሳን የተባሉት አጽም በሙሉ የመጣው ከየት ነው? መስቀሉ ራሱ የመጣው ከየት ነው? ከመካ መዲና ሹም ነው። ጋፊሄር ከሚባለው እጅ ነው የተቀበሉት። የት ታመልጣለህ? በጂኦግራፊም አታመልጥም፣ በመጽሐፍቶቻችሁም አታመልጥም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቄሱ ሳያነበው በፊት ቀድመን አንብበነዋል። ከእንዲህ አይነት ተረት ተፋቱና ወደ ጌታ ወንጌል ፊታችሁን አዞሩ። ኦኬ ኤርምዬ፣ አቤት መርጌታ። ምናልባት ይሄንን ሌላ በሰፊው አውጥተን ጊዜ ይዘን
በእውነት እኔ በቅኔ ትምህርት ቤት ባለፍኩባቸው ታውቃለህ፣ ቅኔ ቤት ታሪክ የምንማረው ብዙ ጊዜ አዳዲስ ነገር እየሰማሁ ነው። አሁን አዳዲስ እና ይሄንን እንዲህ የከረፋና የገማ ነገር ይዛ ኑ ወደ ብርሃኗ ይባላል። ይሄ ብርሃን ነው እንግዲህ ወደዚህ መሄድ ማለት እንግዲህ ወደዚህ ይሄ ነው ብርሃን ተብሎ የተጠራው ማለት ነው። ይሄን ሁሉ ያደረገ ዘርዓ ያዕቆብ ነው። ምናልባት ካመጣው በኋላ ከዚያ ከሙስሊም ተቀብሎ ምን አደረገው? ኢትዮጵያ ውስጥ ምን እንዲሆን አደረገ ሲባል ኢትዮጵያ ቤተክርስቲያን ከዚያ በፊት ለመስቀልም ለማርያምም አምልኮ አታውቅም ነበረ። ይሄን ደግሞ የሚገርመው ነገር በራሳቸው ጽፈው አስቀምጦልናል። ይሄን ካመጣ በኋላ ከሙስሊም ተቀብሎ ምን አደረገው? ድርሰት ተደረሰለት። መስጠብቁ ይባላል አይደል? ኤርሚዬ መስጠብቁ ዘመስቀል ላይ ያን አዋጅ እንግዲህ ስለ ደብረ ብርሃን ታሪክ ወደ ኋሊት ማወቅ የምትፈልጉ ሰዎች ደብረ ብርሃን አሁን ነው ደብረ ብርሃን እንጂ ድሮ ደብረ ኢቫኖ ትባል የነበረ ዘርዓ ያዕቆብ ይህንን መካከለኛው ምስራቅ ላይ የነበረውን የጣዖት አምልኮ ካመጣ በኋላ መስጠብቁ በሚባል ላይ እንዲደረስለት የመስቀል አደረገ። መስጠብቁ ዘመስቀል ይባላል። ምን ብሎ አወጀ? እዚያ ጋር እነዚህን ያመጣቸውን ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተሐሪው በክብሮሙ ብሎ አዋጅ አወጀ። በጣም ነው የሚገርም። ስሙ በደንብ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተሐሪው በክብሮሙ። ትርጉም ለሁለቱ ፍጡራን ለማንና ለማን? ለማርያምና ለመስቀል የፈጣሪ ምስጋና ይገባቸዋል፣ በክብር ተካክለዋልና። ይሄ ነው አዋጃቸው። እንግዲህ የፈጣሪ ምስጋና፣ የፈጣሪ አምልኮ፣ የፈጣሪ ውዳሴ፣ የፈጣሪ ስግደት ይገባቸዋል። እሱ ከዚያ ከሙስሊም ላመጣው እንጨት። ለዚህ አሁን አንዳንድ አይ የጸጋ ነው እኮ ነው የጸጋ አይልም፣ ከፈጣሪ ጋር ተካክለዋል ነው የሚል። በምን በክብር ነው ብሎ በድፍረት ያስቀመጡት፣ በክብር። ስለዚህ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚሰጠው አምልኮ፣ ስግደት፣ ውዳሴ ለነዚህ ይገባቸዋል። በክብር እኩል ሆነዋል። ለአብ የሚገባው ስግደት ለመስቀል ይገባዋል፣ ለማርያም ይገባታል። ለአብ የሚገባው ውዳሴ አኮቴት ለመስቀል ይገባዋል፣ ለማርያም ይገባታል። ይህንን እኮ በድፍረት ያስቀመጡት። የትም እንዳሄደ ደግሞ በመጽሐፍ ከትበውታል። ይኸው በዜማ አለው፣ ዜማ አለው መስጠብቁ ላይ ዘመስቀል ላይ በዜማ ነው እኮ የሚዜም እና ይህን እንደ ቀላል ነገር የምናልፈው አይደለም። ሰፋ ባለ እነዚህ ያመጣቸው መጽሐፍቶች ደግሞ መቼ የሆነ ቤተክርስቲያኒቷ እንዲያው የአጽም ኤግዚቢሽን የምታሳየን ከአጥንት ጋር ከሞተ ነገር ጋር ምን አይነት ነው? የትኛው መጽሐፍ ቅዱስ ነው? ሌላ ገዳሞች ውስጥ አይተሃል አይደል? የደረቁ ሬሳዎች አቅርበው እየሄዱ ሰዎች የሚጎበኟቸው የሚማጸኗቸው። ኢትዮጵያ ውስጥ እዚህ የቅዱሳን አጽም ተብለው የቅዱሳን አጽም እባብ የሚመለክበት ሀገር ሄሮድስ ያመጣቸው ህፃናት እንግዲህ የስንት ሺህ ህፃናት? የ14,000 ህፃናት አስተውሉ። ምን የቀራለ? የፈረሱ ጭራ። እነዚህ ሁሉ ደግሞ ለመንግስተ ሰማያት መግቢያ መማፀኛ። ለዚህ ነው በክርስቶስ ላይ ትቀልዳላችሁ የምንለው። ለዚህ ነው ያን አማናዊ ደም ትክዳላችሁ የምንለው። ያን መስቀል ላይ የተሰራውን ታላቅ ዋጋ ስለኛ ደም ግባት ያጣውን ጌታ ኢሳይያስ እኮ እናየው ዘንድ ደም ግባት የለውም የተባለው ለእኔና ለእናንተ ነው ወገኖቼ፣ እንጂ ኢየሱስ ደም ግባት አልባ ሆኖ አይደለም። ዳዊት ሲያየው ምንድን ነው ያለው? ከቀራኒው በፊት ያየው ይሴኒ ዳህዩ እሙል ደጓለሚያው ነው ያለ። ውበት ከሰው ልጆች ሁሉ ያምራል ነው ያለ። ያ ድንቅ ውበት ያለው ያ ድንቅ ጌታ ስለኔና ስለናንተ ኃጢአት መስቀል ላይ ያን ሁሉ ስራ ሲሰራ ያን ሁሉ ዋጋ ሲከፍል ያንን ነገር ወደ ኋሊት ጥሎ ገይ ከመሸከም ጋር አሹቅ ጥሬ ከመብላት ጋር መቁጠር ብቻ አይደለም፣ ከክርስቶስ ደም በላይ አድርጎ መመልከት፣ ዕለት ዕለት ውዳሴ እንደሚገባቸው ምስጋና እንደሚገባቸው አድርጎ ማቅረብ፣ ከዚህ በላይ ጨለማ ምን አለ?
ከዚህ በላይ አምልኮ ምን አለ? ይሄው ኤርሚ በዘረዘረው መጽሐፍ ላይ የመጡትን እዚሁ መጽሐፋቸው ላይ ምስጋና ተሰርቶላቸው መስተብቁ የሚባል ዘመስቀል ተብሎ ተሰይሞለት ይሄ ነው። ይሄን ስንናገር ቤተክርስቲያኒቱን አንዳንድ ሰዎች ይሄው እንደዚህ ያርገው ስድብ፣ ምን አይነት ስድብ ነው? የተጻፈውን ማውራት ስድብ ነው እንዴ? ያለውን ነገር መግለጥ ስድብ ነው? የሌለ ነገር ማውራት ነው ኃጢአትና በደል። መጽሐፍም ግለጡት ነው የሚል። ግለጡት፣ ከጨለማ ስራ ጋር አትተባበሩ። ይህ ሁሉ የጨለማ ስራ ነው። ኢየሱስን የሚሸሽግ ያን በቀራንዮ መስቀል ላይ የተፈጸመውን የመስቀል ስራ የሚሸሽግ የሚጋርድ እሱን አይደለም። የዝባዝንኬ ነገር ህግን እንኳን ከዚህ በታች እንዲሆን ተወስነዋል። ህጉን እንኳን ቀንበር አሉት አባቶቻችን። ህጉን ራሱ ቀንበር አዚም ተብሏል፣ መጋረጃ ተብሏል። ከክርስቶስ ውጪ ወደ ውጭ ድሮ እኛ ስንወጣ ተውት ይባል ነበር። ከአንድ ቤት ላይ አንድ ሳር ወደቀች ተብሎ ቤቱ ያፈስም ይባል። ይኸው አሁን መፍሰስ ጀመረ። የእንጀራ ጉዳይ አይደለም፣ የስም ማጥፋት ጉዳይም አይደለም፣ ስም ለማግኘትም አይደለም። እርሱ በሰራው ስራ ላይ መጨመር፣ እርሱ የሰራውን ስራ ከበር ማድረግ፣ መሸሸግ፣ እርሱ የሰራውን የመስቀል ስራ እነዚህን አጉልቶ ድናይ ማድረግ፣ ከዚህ የበለጠ ጨለማ የለም። ስለዚህ ልንቃወሙ ይገባል። ገና ብዙ ሊገለጡም ይገባቸዋል። ገና ብዙ፣ ይሄን አይደለም ገና ብዙ አሉ። እግዚአብሔር ዘመንን ጊዜን ከሰጠን ይቀጥላል፣ ወደፊት ይቀጥላል። ይህንን ሲያወጣ አንዳንድ ሰዎች ኤርምያስ ጋር የሚጮሁ ሰዎች አሉ። ብዙ ሰዎች ከዚህ ነፃ ወጥተዋል እኮ ምስክሮች አሉ። ዛሬ ሳያውቁ ይሄን ያመልኩ የነበረ እኔ ያውቃለሁ። ኢትዮጵያ ውስጥ አንድ ሰው ጠይቆኛል። እኔ አልሰማሁም ነበር ስለና አባ ደንቆሮ የሚመለክ አባባ ደንቆሮ ጸሎቱ ይደርብኝ አባ ምሰሶ እየተባለ አባ ደንቆሮ እንዴ እንደዚህ ያለ ነገር አለው ምናምን አለኝ። አትክደው፣ የቤተ ክርስቲያን አስተምህሮ ነው ወገኖቼ። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ስለናንተ ዋጋ ይከፈላል መስቀል ላይ። በእግዚአብሔር አብ የተወደደው እርሱንና እርሱን መስማት ብቻ ነው እንጂ የፈረስ ጭራና የሞት አጥንት ያን አይደለም። አብ በሰማይ ሆኖ የመሰከረለት ዝንቱ ውእቱ ወልደየ ዘአፈቅር ወሎቱ ስምዑ ያለው የምወደው ልጄ እርሱ ነውና እርሱን ስሙት ያለ። በእግዚአብሔር የተወደደውን መስማት ማለት ኢየሱስን መስማት ነው። በኢየሱስ የተፈጸመውን የመስቀል ስራ ማውራት ነው። እርሱን ነው መስማት ያለብን። ቃና ዘገሊላ ላይም እንደዚህ ነው እኮ ያለች፣ ግበሩ ዘይብለክሙ ነው ያለች። ወሎቱ ስምዖ፣ እሱ የሚላችሁን አድርጉ። ወገኖች ሆይ አባቱ እርሱን ስሙት ካለ፣ እናቱ እሱ የሚላችሁን አድርጉ ካለች፣ ሰው መጻሕፍት ሁሉ ፈሪሳውያን የዘላለም ሕይወትን ለማግኘት ሲመረመሩ ኢየሱስ ቀርቦ እንደዚህ አላቸው፣ ወእማንቱ ሰማዕት ያለ እነዚህ መጻሕፍቶች ስለ እኔ ምስክሮች ናቸው አለ። ሙሴም በትንቢቱ እንዲህ ብሏል፣ በእርሱ ወይ እርሱን የማትሰማ ነፍስ ከመካከላችሁ ትጥፋ ተብሎ ተጽፏል። አባቱ እሱን ስሙት ካለ፣ እናቱን ስሙት ካለች፣ መጻሕፍት ስለ እርሱ ምስክር ከሆኑ ታዲያ ማንን እንስማ? ታዲያ ማንን እናውራ? ማንን እንስበክ? ማንን እንናገር? ይሄን እውነት ስንናገር እንዴት ልብሳችሁን አውልቁ፣ እንዴት መስቀል አድርጋችሁ እዴ መስቀሉ ላይ የሞተውን እኮ ነው የምሰብከው። መስቀል አድርጌ አርሴማን ብሰብክ ነበር ወንጀሉ። ሙሴ ጳኩስ ብሰብክ ነበረ ወንጀሉ። ጊዮርጊስ ዘጋስጫን ብሰብክ ነበር ወንጀሉ። በመስቀሉ የሞተውን ጌታ እንዴት መስቀል ታሳያለህ? አውልቅ ይሄን ልብስ። እንደዚህ ይሄንን የሚሰብኩት እንኳን እንዲህ አልተባሉም ወገኖች። መስቀል አድርገው ዘንዶ የሚሰብኩ፣ መስቀል አድርገው ሬሳ አጥንት የሚሰብኩ። ይሄ ገብቶን ነው የመጣ። እነሱ እንደሰጡን ተቀጽላ ስም አይደለም።
የሆነ ነገር አባብሎን አይደለም የመጣን። ምን አገኘን እዚህ መጣን? እዚያን የነበረ ጥቅማችን የነበረ ከ40 እስከ 30 እስከ 80 ሰለስት ሰባ እየተባለ የሙታንን መስዋዕት በቀን በቀን ሲበላ ድግሱ ሰንበቴው ምን የሌለ ነገር አለ? አንቱ ተብለን ስም የተሰጠን ምንድን ያገኘ ነው? እዚህ መጠን የዘላለም ሕይወት ኢየሱስ የሚባል የሚያሳርፍ ከጥንቁልና ነፃ የሚያወጣ ከሟርት ነፃ የሚያወጣ ድንጋይ ከመሸከም አፈር ከመብላት እግዚአብሔር ይባረክ። ዘቦኦዝን ሰሚ ያለ ይስማ ይላል። ጆሮ ያለው ቢኖር ይስማ። ወገኖቼ ይሄ ነው እውነቱ፣ ይሄ ነው እውነቱ። ይሄን ስንናገር ጨለማ ይጠላናል፣ ዓለም ትጠናላለች። እኛን አይደለም አባቶቻችንን አሳዳለች። መስሏት ነበረ ስማቸውን ከሕያዋን ምድር የደመሰስኩ፣ ግን አልቻለችም። ሕያው ናቸው ዛሬም የሰበኩት ቃል ሕያው ስለሆነ። ስለዚህ የአባቶቻችንን ሐሰረ ፍኖት ለመከተል እውነቱ ይሄና ይሄ ብቻ ነው። እግዚአብሔር ይባርካችሁ። አመሰግናለሁ ኤርሚዬ። በውስጥ መስመር እጽፍላለሁ። ሀገር ከኢትዮጵያ ስለወጣው ስልክ እንቀያየርና እንገናኛለን። ብሩካን ናችሁ፣ ወዳችኋለሁ። ወስብሐት ለእግዚአብሔር። እሺ መሪጌታ ጸጋ ይብዛሉት። ወንድምነት አለ ትከፍታለህ አባቡ ኤርማያ እልሚ ያለ ዲቦዬ እንዴት ነሽ? ኤርሚ ያለ እንዴ መርሲ አላችሁ ወይ? ጥላቸው ከላያቸው ተገፏል። ደስ ይላል። እውነት ነው። እሺ ኤርሚ ያለ እሺ እኔ ጋር እንግዲህ ኦልሞስት ሊነጋ ነው። ተባረኩ። አይ ቲንክ ኤርሚዬ ወጣ ብሎ ይሆናል እና ወጣ ብሎ ይሆናል። ተባረኩ ወንድሞቼ ቶቼ፣ እዚህ በታችሁ ያገለግላችሁላችሁም ጸጋ ይብዛላችሁ። መሲህ ተባረክ። የመርጌታ ወንድምነት ኤርሚ እና ማን ሌሎቻችሁም ተባረኩ። ፕላስ ደግሞ ከስር ያላችሁ ወንድሞቼ